ውጡ ካሜራ መስጠቱ ካለህ ውጡና ጤናማ አስተምሮ ውስጥ አላችሁ ንቁ። የጊዜን ተጠቀሙበት ክርስቲያንም ይወላችሁ ሳያመልጣችሁ ተጠቀሙበት። ለእናንተ ብሎ ነው ክርስቲያኑ። ሰላም ኦፎይ አመድን እንኳን ደህና መጣ። ሰላም ነው ይመስገነው። እና ግን ኦፎይ ግን ትንሽ አይደብርም? ትልቅ ሰው አይደለም በዚህ ውሸት ዝም ብለህ ለመፈመስ ዝም ብለህ እንደዚህ መሐመድ እንዲሆነ መሐመድ ዝም ብለህ አሁን ሃይማኖትን ብትኖር ምን ችግር አለው? ትልቅ ሰው አይደለም እንዴ? ውሻ ነገር ነው ወላሂ ውሻ ማለት ነው። አስፈቅጄ ሂምሌት ላድርግ። የዋሻሁትን አንድ ማስረጃ አንተ አሁን ሰዋርደው አንድ በጣም ውሸታም እንዳንተ ባለገ ሰው የለም። ወላሂ ነው የምልህ አንድ አንተ ትልቅ ሰው አይደለም። በዚህ ስለመፈመስ ዝም ብለህ እንዴ ለምን ሃይማኖትን ለምን ታሳድባለህ? የራስ ተረጋጋ። ትልቅ ሰው ማለት ነብዩ በ56 ዓመቱ የ6 ዓመት እንትን የተገናኘ ነው። ባለጌ ምንም የምታውቀው ነገር የለም። ስራ ጠብቅ። አንድ ማስረጃ አንጣብኝ። እኔ ስድብ ያልከውን እንኳን መረጃ አይደለም። ስለ ነብይ ምን ታውቃለህ አንተ? ስለ ነብይ ምን ታውቃለህ አንተ? አውዝ እግራቸውን ለማጠባት ሆነም አንተ ተረጋጋ። ቆይ ቢላል አለ ጣቢያቸውን የሚጠጣ ነው። ተረጋግቼ እኮ ነው የምጠብቅህ። አንተ በየአመቱ ዝም ብለህ እንደዚህ በዚህ ነገር ላይ ተጨቃጨቅ ትኖራለህ። በቃ እንደዚህ መሐመድ እንዲሆነ መሐመድ ኧረ ጦሱን ውጣ አንተ። እና ሊላሂ ወና ኢለይሂ ራጂዑን አህመዲን ትልቅ ሰው አይደለም። የሙሐመድ ስራ ያሳፍራል። አህመዲን ሙሐመድ አትበል እባክህ። ስለ ሙሐመድ ምን ታውቃላችሁ? ሰለላሁ ዐለይሂ ወሰለም ስራው ያሳፍራል አይደል? ያሸማቅቃል። ምንም ነገር አታውቁም እናንተ። ሙቃን አንተ ቂጣችሁን ታጥባችሁ የማታውቁት እዚህ ጋር ስለ ሙሐመድ ታወራላችሁ። እሺ ቆይ የሙሐመድ ስራ ያሸማቅቃል ወይስ አያሸማቅቅም? አህመዲን ዝም በል በእናትህ። ስለ ሙሐመድ ምንም የምታውቁት ነገር የለም። የማይመስል ነገር እዚህ ጋር ዝም ብላችሁ ያዝ በቃ ማይክን እዩ። እንግዲህ ያው ምን ያህል ብሬን ወሽድ እናደረጓቸው እዩ። ይጮሃል ኦፎይ እኔ መሳደብ ፈልጌ አይደለም። አንተ ዝም ብለህ ሙሐመድ እያልክ እንትን ስታወራ ስለደበረኝ ነው ገብቼ ያወራሁት። አንተ ትልቅ ሰው ነህ። ከአንተ ጋር መሳደብ ራሱ የለብኝም። አህመዲን አዳምጠኝ። እሺ እያዳመጥኩ ነው። አውራ አንተ አይደለም ስለ ነቢይ ሙሐመድ አታውራ ነው። በቃ ስለሌላ ነገር አውራ አንተ አህመዲን። ወይኔ ሌላ ነገር የሚታወራ ነገር የለም ነው ከሙሐመድ ውጭ አህመዲን። አሁን ችግሩ እኮ ምን እንደሆነ ታውቃለህ? አንተ እዛ ተነግረው የመጣውን እዛ ስለመጣ ነው። አሁን ተሳድበሃል ካልከኝ ወይንም ደግሞ ሙሐመድ ቀጥፈሃል ካልከን እኮ ነው ያየውልህ። ከፍ አደረግኩና አዋርደኝ 1400 ሰው ውስጥ አዋርደኝ ብዬ እኮ ፈቀድኩልህ። ለምን አዋርዳለሁ እኔ? አላህ ሲያዋርድ እንጂ ምንም ሰውን ማዋረድ አይችልም። የለም ሙሐመድ ያደረገው መናገር ያለውን ማለት ስድብና ውሸት ነው ብለህ ታምናለህ? እኔ አሁን ህፃን ልጅ የ10 ዓመት ልጅ ጋብቻ አንተ የሚሰድበው እኮ አላህ ሲያዋርድ ነው። ምን ላድርግ ነው ታዲያ? አህመዲን እሺ አሁን ዛሬ እሺ ምን አጠፋው? ምንም አይደለም። አህመዲን አትበለኝ። እኔ አላህ ሲያዋርድ ነው። አላህ በህፃን ልጅ እንደዚህ በሚያጫውት ማለት ነው። እሺ ምን አጠፋው ንገረኝ እስቲ ዛሬ ለምሳሌ ውሸት ተናገሩ ምናምን ትላለህ እንደ ሙሐመድ እንደ አይደለም አይሆን ነገር ለምን ታወራለህ? ሙሐመድ እንዲህ ሆኖ ትላለህ። ለምሳሌ ዳኢፍ ሐዲስ እያመጣ እዚህ ጋር ዳኢፍ አይደለም ያው አሳየው ቡሃሪ ነው። ቡሃሪ ዳኢፍ ምንም የምታሳየው ነገር የለም። አንተ ዝም ብለህ ምንም አንድ ነገር የምታሳየው ነገር የለም። ያው ሳያል ቡኻሪ እሱ ለራስህ ቅረው። እኔ እሱን አላውቅም። እኔ ሲጀመር አንተ ስለ ሙሐመድ እዚህ ጋር አታውራ ነው በቃ። እኔ ያው እዚህ ሚዲያ ላይ ወጥተህ ዝም ብለህ ስለ ሙሐመድ ምናምን አትነጫነጭ። እዚህ ጋር ይደብራል። በቃ ትልቅ ሰው ነህ። ከአሁን በኋላ ተከበር። በቃ ተከብረህ ቁጭ ትልም እንደ ሌላ የምትሰራው ነገር ስራ የለም። በቃ ማይክያስ ሆድ ብሰዋል። ለምን ራመዲት? ምክንያቱም ጥፋቴን ልታረም አልኩ። ስህተት ከተናገርኩ ልታረም፣ ከዋሻው ልታረም። ስድብ ያልከውን እንኳን አንጣ ሲጀመር አውቃለሁ። እኔ አንተ እኮ ጥፋትን አታምንም ነው። ዝም ብለህ ነው ክርክር ብቻ ነው የምታውቀው። አንተ እሺ አይሆን ክፍል አድርግ ደግሜ እሺ አንድ ነገር ወይ እውቀት የለም ምን የለም ከዚህ ውጪ እውቀት እንደሌለኝ እኮ የምታሳየው እኮ ይሄንን ውሸት ነው እንዲህ ብለሃል በልና ሜንሽን አድርግ። መጥቀስ ካልቻልኩኝ
ያልከው እውነት ይሆንና ሶሪ ነው የምላለው። እንዲሁ ግን ተነሳ እየየብትል ያንተ ለእሱ ያንተ ለማወቅ ያንተ ድንቁርና ይሆናል። ያንተ ብቻውን ይቀራል። እኔ አሁን ህፃን ልጅ ሆኜ ከአንተ ሊበልጥ እችላለሁ። እንደዛ ድንቁርና ምናምን አይባልም። ትልቅ ሰው ደግሞ የለ ስለ ሃይማኖት የሚያውቅ ሰው እንደዚህ አይሳደብም። አትሳደብ። ድንቁርና ምናምን አልሰደብኩም። በቃ ድንቁርና ምናምን አትበለኝ። አልሰደብኩም። መረጃ እንዳኮ ነው ያልኩ። ዝም ብለህ እየጮክ እኮ ነው አሁን። ከላስ በቃ እንደዚህ አትሳደብ። እንደዚህ ማሳደብ ምናምን እኔ በአንተ እኔ ደግሞ ልጅ ሆኜ ነው ከአንተ የምሳደበው። አልተሳደብኩም እኮ። ማስረጃ አንጣ ነው ማስረጃ አንጣ። ስለምን ማስረጃ ነው የምታወራው? እኔ እኮ አትሳደብ ነው እያልኩ አይደል? ሌላ ነገር አላልኩም። እኔ ማስረጃ ምናምን ትለኛለህ። እኔ ለክርክር እኮ አይደለም የገባው። የተሳደብኩበትን እሺ፣ ሰውን አሁን አስወጥተህ ምን እያልክ ነበረ? ከወጣ በኋላ ምን እያልክ ነበር? ማንን ካስገባ በስነ ስርዓት ካወራ በስነ ስርዓት አሸኘም። ማንን ምን አልኩኝ? አሁን አብዱራህማን ምለውና ካስወጣ በኋላ ምንድን ነው ያልከው? ምን አልኩት? እሺ ምንም አላልክም። ምን አልኩት ትላለህ እንዴ? አፉን ከፍተህ ምን አልኩት? ኧረ ይደብራል። ተው ኧረ ተው በእናትህ። እስኪ ያልኩት እንድገመው። ተሳደብኩኝ። አሁን እኮ ጨርሻ። እኔ እፎይ ከአንተ አይጠበቅም። ዝም ብለህ በዚህ ነገር ላይ ራስን እንትን ከምታረግ ከስር ብትሆን ይሻላል። አይደለም ከስሩ ነው በቃ ከስሩ እሱ ነው የሚሻለው። መረጃዎች ሲኖሩ ተሳደበ የምትለው ካለ እዘት ትመጣለህ ማለት ነው። ከዛ በዘለለ ግን ስድብ የሚባለው ምንድነው? እሱ መረጃ ሲኖራችሁ ነው። እናንተ መጽሐፍ ላይ የሌለን እናንተ አስተምሮ ጋር የሌለን ስናገር ነው ዋሸህብን ቀጠፍክብን የሚባለው። ኤሬስ ወደ ቶፒኩ ባክ እናድርግና ድግምት ጋር መሰረት በማድረግ እያወራን ነው። ሙዘሚል ይሰማል? ድምፅ ታፍኗል ትንሽ ይሰማል። ጀርኩ ታፍኗል ትንሽ። ቀጥል። እሺ እኔ ጥያቄ ብጠይቅልህ ትመልሳለህ? ጥያቄ በኋላ ትጠይቃለህ። ቅድሚያ የተጠየቃችሁትን መልሱ። ድግምት በአማኞች ላይ እንዴት ነው የሚታየው? ምን ድግምት የሰይጣን ስራ ነው ብለህ ታምናለህ? የሰው ስራ ነው። የሰው ስራ። ሰው ከምንድን ነው የሚሰሩት? ቅጠላቅጠል ወይም ከአብዛኛው ከአትክልት ምናምን ነው የሚሰራው። ከሰይጣን የተማሩ ከፈጣሪያቸው? እሱን አንተ ልጠይቀህ። መልካም እሺ። ሙሐመድ ከሰውም ከሰይጣንም የተጠበቀ ነው ብለህ ታምናለህ? ለምንም እነሱ መጀመሪያ ሰው ድግምት ተደርጎበት ነበር። ድግምት ተደርጎበት ነበር በሰው። ኦኬ እሺ። ማሽ ከዛ በኋላ በድግምት ቁጥጥር ስር ነበር አይደል ሙሐመድ? ስለዚህ ሙሐመድን ድግምት ተሰርቶበት የሚሰራውን ደግሞ አያውቅም ነበር። እሺ ኦኬ። ከሚስቶቹም ሳይገናኝ የተገናኘ ይመስለው ነበር። እሺ ቀጥል። ያላደረገውንም ያደረገ ይመስለው ነበር። ኦኬ። ይሄንን ሁሉ እንዲሆን ያደረገው ድግምቱ ነው ወይንስ ራሱ ደስ ብሎት ነው እንደዛ የሆነው? ድግምቱ ነው። ድግምቱ ነው። ስለዚህ ያላደረገውን ያደረገ የሚመስለው አካል፣ ያልሰራውን የሰራ የሚመስለው አካል ከፈጣሪ ያልመጣለትን ራሱ ከፈጣሪ መጥቶልኝ ነው ብሎ እየተናገረ ስላለመሆኑ ምንድነው ማስረጃው? ይነኛው ከዛ በኋላ ደህንነቱ ተረጋገጠ። ደህንነቱ መረጋገጡ ምን ታውቃለህ? ተረጋገጠ ሲልህ ራሱ ሳይረጋገጥስ ቢሆን? ምክንያቱም ያላደረገውን አድርጌያለሁ ያልሰማውን ሰምቻለሁ ብሎ የሚል ከሆነ ደህንነቱ ሳይረጋገጥ ደግሞ ተረጋገጠልኝ ብሎ ስተናግሮ ቢሆን ኦልሬዲ ተቃራኒ ነገሮችን ስለሚያደርግ ማለት ነው። ሙሉ በሙሉ ስለጤንነቱ ተረጋግጦ ነበር። ድምፅ ከፍ ባደርገው ትንሽ። ሙሉ በሙሉ ጤንነቱ ተረጋግጦ ነበር ከተማመ በኋላ።
ኦኬ ከታመመ በኋላ ጤንነቱ ተረጋግጦ ነበር። ፊዚካል ጤንነቱ ቢረጋገጥም ሚስቶቹ መገናኘት ስለቻለ ነው ተረጋግጧል የሚባለው። በምንድን ነው ተረጋግጧል የሚባለው? በምን ታውቃለህ? አስቀድሞውኑ ሉክ በዛ ቁጥጥር ውስጥ ሆኖ የተናገራቸው ስህተት ይሁኑ እውነት ይሁኑ እኮ ምንም የምታውቀው ነገር የለም። ተረጋገጠ በኋላ የምትለው ሙሐመድን ከሙሐመድ የበለጠ እሱን ቼክ የሚያደርጋለ እንዴ? የትኛው ሳባ ነው ከሙሐመድ የሚበልጠው? ከሙሐመድ የሚበልጠው የትኛው ሳባ ነው? ትክክል ነህ እዚህ ጋር ትክክል አለም እዚህ ጋር የሚለው የትኛው ሳባ ነው? እንደዛ ብሎ ተባርክ ነው። የትኛውም ሳባ በሌለበት ከሙሐመድ በላይ እሱን ቼክ የሚያደርገው ካሌለ አይ አሁን ትክክል ነህ በፊት ትክክል አይደለም እንዴት ልትለው ትችላለህ? ትክክል ነኝ ካለ ትክክል ነህ ትለዋለህ። የሆነ ሰዓት ደግሞ ሲቀባዥር እንዴ ምንድነው መቀባዥረው ሲሉት ድግምት ተሰርቶብኝ ነው ይላቸዋል። ይቻላል ነው የታረስክ ስካውጣው እንደዛ ያረጋታ ኦኬ ክፈተው ክርስቲያን እሺ ከፈተዳል። ከሚስቶቹ ሳይገናኝ ምን አይነት እንቅስቃሴ ነበር የሚያሳየው? ምን ከሚስቶቹ ሳይገናኝ የተገናኘ ሲመስለው እንዴት ነበር የሚሆነው? እንደሱ ከና ድምፅህን ከፍ አድርገው አይሰማም ብዙ። ብዙ አይሰማም። እንዴት ነበር የሚያደርገው ከሚስቶቹ ሳይገናኝ? መሐመድ ከሚስቶቹ ሳይገናኝ ሰላም እንዴት ነው? እፎይ ሰላም ደህና። አሁን እኔ አንዳንድ ነገሮችን ብዬ ልውጣ ወንድሜ። ቀጥለሽ። በመጀመሪያም አሁን አንተ የሃይማኖት መምህር እንደሆንክ እናውቃለን ረጅም ዓመት። አሁን ለምሳሌ እኔ በሃይማኖቴ ሙስሊም ነኝ፣ ረጅም ዓመት እከታተልሃለሁ። ግን አሁን እንደዚህ አይነትን ሰው እንደኔ አይነትን ሰው ኖርማል እዚህ ጋር አሁን 1400 ምናምን አንተን የሚያይህ 0.5% ሙስሊም ነው። አዲሱ ላይ ካሊድ ሰለቸን የምር በጣም ያስጠላል እኮ አይደለም። ለምሳሌ አቡ ሃይደርን ታውቀዋለህ? ጥራው። ከአቡ ሃይደር ጋር ዲቤት የሚያደርገው ያው ወንድማችን ማን ነበረ? ጥራው። እንደው ማንም የለም ሰፈር ውስጥ እሱ የመረጣቸው ይኖራሉ። አናውቃቸው ማንም አናውቀው። ሰፈር ውስጥ እሱ ያዘጋጃቸው ናቸው። አለቀ እኮ አሁን እሱ በሪስፔክት ባለው መንገድ ነው እንደዚህ። ሰፈር ውስጥ ራሱ ያዘጋጃቸውን እሱን አይመለከተንም እኛ እኮ። አሁን ዲቤት ስታረግ ስርዓት ምንድነው እሱ? አሁን ወደ ቶፒኩ ተገባለ። ስታረግ እንደዚህ እየተሳደብክ ምናምን ሳይሆን አሁን እኔ የሆነ ዲቤት ላይ አይቻለሁ። በቃ እየየሱ ገባችሁ። እሺ አንሳው ማይከን ምንድነው ያየው? ኢየሱስ ክርስቶስ እንደ ሰውኛ ያራል ምናምን ብሎ ዲቤት ሲያደርግ ሰውየው በጣም ተቆጣው። እኔ ራሱ ተቆጣሁት ልጁን እንደዛ ከመጣ እዚህ ቆይ ለምን ነው እናመጣው? ለምሳሌ እኔ እኮ ድንገር አንዴ ወንድም ይረጫል ቢሉኝ እኔ አልቆጣም። ምክንያቱም እንደዛ የሚል ማስረጃ ስላለ አላህ በርሙን ይረጫል የሚል ስላለ እኮ ሚውት አታርገኝ። አንዴ ሐሳቤን እንትን ልበል። ሚውት ሐሳቤን እንደቆረረጥ ካሊድ ምን አገናኘው? እኮ ልንገርህ። አሁን ለምሳሌ አንተ አዳምጥ። ምን አልቆሻሾችና የወረዱ እንደሆኑ ያቸው እሱ ምን ሊረጭ እንደፈለገ አሁን አስቡ። አላህ ድፍን ነው ድንጋይ ነው። ይሄ ማስረጃ አለን እኛ የተጻፈ ኦተንቲክ የሆነ ስፐርሙን ይረጫል አለ ያላ እኮ ወንድም። አሁን አንተ በራስህ መንገድ ይምደላ አድርገው። ቆይ ማስረጃ አንጣው። ላወራኸው ማስረጃውን ክፈተው። እኔ ችግር የለብኝም ግን ክፈተው። ከዛ በፊት እኔ አሁን እንትን እያልኩ ያለው ሀሳቡ ነው። አልገባህም? ይኸውልህ መካሪም ለመምሰል ለመናገር እንዲህ የሚለውን መከርኩት ለማለት ራሱ እንደዚህ አይነት ቃላቶችን ማውራት አይጠበቅብህም ነበር እኮ። ቃላቱ ይስተካከል እኮ ነው እፎይ ወንድሜ። አሁን አንተን እምልህ ቃላቱ ይስተካከል ነው። አሁን ነብዩ መሐመድ አንተ ልክ ልትሆን ትችላለህ። አሁን እኔ ስለማላውቅ አንተ ልክ ልትሆን ትችላለህ። ስፐርሙን አፈሰሰ ከምትል የዘር ፈሳሹን አፈሰሰ እዚህ ጋር ወንድሞቼ መልሱልኝ ብትል
ነገ ገብቶ ብዙ ንጽጽር የሚሰሩ አሉ። አንተ አሁን በራስ መንገድ እውነት ከሆነ ለምን ሰውን በስድብና በእንዲህ አይነት ነገር ለማሸማቀቅ ትሞክራለህ? ወደ አዲሱ ንግባ፣ ወደ ውይይቱ ንግባ። እሱ ላይ ምን ይሄንን ነገር ብታስተካክል እና አሁን እዚህ ጋር አንድ ምንም ስለ ሃይማኖቱ ማያውቅ በስትክክል ስግደት ላይ ራሱ ማለት ማያውቀውን ገብተህ ይሄን እንደዚህ ብትል መልስ አይሰጥም። እዚህ ጋር ያለውን ሰው እሺ እኔ እንዴት ላርጋቸው? እሺ ምን ላርጋቸው? አንተ በስትክክል ጸባይ ባለው ንጽጽር የሚሰራ ሰው እኮ አስተማሪ እኮ ነው፣ መምህር እኮ ነው። አንተ እዚህ ጋር እሺ ምን አጠፋው? እኔ ምን አልኩኝ? ሃይ ምን አልኩኝ? አንተ በስትክክል ብታስተምር ማለት ወይ ስፐርሙን ከምትል የዘር ፈሳሹን አይቷል ብትል አሁን አራ ከምትል ኢየሱስ ክርስቶስ ሰው ነው ይበላል ያራል ከምትል ኢየሱስ የሙታ ልጅ ደግማ አትጠቀም ይሄንን ቃል ብያለሁ። አላህ እና መሐመድ ወሲብ እያደረጉ ነው ሲል እዚህ ጋር አንድ ሰው የለም አለም እንደዛ ተብሎ አይባልም። ማይባል ቃላት በል ብያለሁ። ኢዴት እምሱ ነው ማለት እንዴት እንደሚደብር አይታለ ኮባራስ ወረድ በአንተ ቤት እዚህ ጋር ኔጌቲቭ ቃላቶችን እንትን እያልክ ሰዎችን አይምሮ መበረዝ ነው። እኛ የተጻፈ ነው እንዴት እንደሚደብር ይለኛል። እኛ እየተጻፈ ነው እያነበብን ያለ ነው። አንተ ያልተጻፈ ነገር ነው የምታወራው። እንደዚህ አይነት የሚወረወሩ ቃላቶችን ከስር ምን አይነት የሰዎችን አይምሮ ብሬን ማጠቢያ እንደሆነች በደንብ አውቃታለሁ። ታክቲኳን ቁርአኑ ላይ የተጠቀሱ ስለሆነ ማለት ነው። እንዲህ ስላለ እንዲህ ሶ ተረጋጋት በል ኢዴት ከስራ አዳምጥ። የትኛው መጽሐፍ ቅዱስ ላይ ነው ኢየሱስ ክርስቶስ በልቶ አራሚ ያያችሁት? ደጋግሞችን ቃል የሚወረውረው ወዶ መስሏችሁ ነው? ጠንቅቄ ስለማውቀው ነው የነሱን አካሄድ። ሳታውቁ አታውሩ እናንተ። ከስር ያለውን አይምሮ መበረጃ ነው የሚጠቀሟት። እሺ ሳታውቁ ዝም ብላችሁ አታጨብጭቡ። ማንን እንዴት ትሪት ማድረግ እንዳለብኝ አውቃለሁ። ከስር ያለውን አይምሮ ለመበረዝ የሚጠቀመው ቃላት ስለሆነች ማለት ነው። እኛ የተጻፈን ያነበብ ነው። የዘር ፈሳሹን አየበል እንጂ ስፐርማ እንትና ልብሱን ነካዋት በል። what the difference? ፔሬድ አይደለም የዘር ፈሳሹን አየ የሚባለው። አያለ የዘር ፍሬውን አየ። የዘር ፍሬ ይባላል ለክርስቲያን? የዘር ፍሬውን አየ ይባላል ለወንድ ልጅ? አይ በጣም የሚያሳፍር ነገር ስለሚሆን ነው በነገራችን ላይ። ለዛ ነው ኤክስፕሊሲት የተጻፈው ነው እኛ ያነበብነው። የዘር ፍሬውን አየ ተብሎ ይባላል ለወንድ ልጅ? አይባልም። ሴንስ አይሰጥም፣ ትርጉም አይሰጥም ቃሉ ራሱ። ፍሬ ምን ማለት ነው? የዘር ፍሬ ምንድን ነው? ፈሳሽ ነው ይባለው። እሱ ይመስለኛል የወር አበባ አየ እንደሚባለው እንደዛ ቆጥሮስ ነብዩ እንደዛ ነው የሚያዩ ማለት ነው። ፔሬድ ነው የሚያዩ። ቃላቶችን ልንተረጉም እንችላለን። ቃላቶችን ስንተረጉም ግን ስላሉ ነው እና ስለሰው እንችላለን ወደኛ ስንተረጉመው። ሴመናል ፍሉድን ግን ለምሳሌ ሴመን ምን ብለን ነው የምንተረጉመው? ስፐርም የሚል ቃል በቃል አዲሳቶቹ አሉ። እኔ ከራሴ አለምለው ሐዲሱ ስለሚል ነው። ስፐርም መዓት አዲስ አለ። 38 ጊዜ ስለ ስፐርም አይሻ ተናገራለች። በእጄ ፈቀፍቅለን ነበር፣ እጠርግለን ነበር፣ ልብሱ ላይ ያፈስ ነበር እያለች ማለት ነው። 38 ሐዲስ ስለ ስፐርም ይናገራል። ስፐርም፣ ጀናባ፣ ስፐርም፣ ሴመን እነኝን ቃላቶች ነው የሚጠቀመው። ሴመናል ፍሉድ፣ ስፐርም፣ ጀናባ እነኝን ቃላቶች ነው የሚጠቀመው። ስፐርም ብለህ አትናገር። ምን ብዬ ላንብበው? እሺ ከ2000 አዲሱ 38 አዲስ እንደዛ ብላ የተናገረችው አይሻ። አታልቅሱ ነው ጋር ገብታችሁ። ኒካ ለምሳሌ ኒካ ማለት ምንድን ነው? እሱ ክርስቲያን ታውቃለህ? ኒካ ሴክሹዋል ኮንትራክት ማለት ነው። የወሲብ ኮንትራክት። ኦፌንሲቭ ቃል ነው። FUK ነው። FUCK ማለት ነው።
ቃል በቃል ለዛ ነው አንኮንዲሽናሊ ልንተረጉመው እንችላለን። ቃል ለምሳሌ በአማርኛ ተገናኛት ብለን እንደው ልናለሰልሰው እንችላለን። ቃሉ ግን ቀጥታ FUCK ነው ኒካ ማለት ወደናል ስለኛ ቃላቶቹ ስላሉ ነው። ገባባት ወይንም ደግሞ ተገናኛት ልንል እንችላለን አለስልሰን አውርደ ነው። አንኮንዲሽናሊ በሆነ ሁኔታ ውስጥ ስንሆን ቃሉን ቃል በቃል ልንለው እንችላለን። የኛ ጥፋት ስላልሆነ ጽሁፋቸው መጻፋቸው ላይ ስላለ ወደ አማርኛው ስናመጣ እንደው አለሳት ምን ነው በኢየሱስ ስም አልክ? ክርስቲያን እኮ አልጠበቅም ነበር እንደዛ እንደሆነ። ሴክሹዋል ኮንትራክት ሲባል አቅ ነበር የሚገርም ነገር እንጂ ይሄን እንኳን በዚህ መጠን ኦፌንሲቭ ቃል መሆኑን አታውቅም። ያ አይ ብዙ ጊዜ ኒካ አሰረልኝ ሲሉ ማለት ቃሉ በጣም በሙስሊሞች የተወደደ ነውና ሜቢ አረብኛውን ለካ ካለማወቅ የመጣ ቃል ነው። አረብኛው ላይ ኒካ ማለት በጣም እንትን ነው። ኤኒዌይስ ያው ግን አቅልለውት በቃ ግንኙነት ምናምን እንትን ልትለው ትችላለህ እንጂ ቀጥታ እንትን አለ ማለት ነው። በአማርኛ ለስድብ የምንጠቀመው ቃል ማለት ነው። እናት እንትን ምናምን የምትለውን ቃል የምትጠቀመው ጀስት ለሚስቱ እንትን እንደዛ ነገር። ኤኒዌይስ ተመለሳው ወደ ቶፒኩ። በጣም ያሳፍራቸው ከሆነ የራሳቸው ኡስታዝ አንድ የተናገረው ነገር ማስደመጥ እንችላለን ነው። ይህችን ቪዲዮ አዳምጧት። እኛ ስንናገረው በጣም የሚሰቀጥታችሁ የሚሸመማችሁ የሚደብራችሁ ሙስሊሞች ይሄ ነገር ኡስታዞቻችሁ በገሃድ ይናገሩታል። አንዳንድ ጊዜ የተሳስተው በጣም በተደጋጋሚ ቢነግሯችሁ አንድ ቀን እስልምና ውስጥ እንደምትቀመጡ ግልጽ ነው። ምክንያቱም አስቡት፣ የአላህ ምርጡ ባሪያ የሙስሊሞች የተወደደው ነብይ ለ6 ወር ያህል ድግም ተሰርቶበት ያላደረገውን ነገር የሚያደርግ ይመስለው ነበረ ብሎ ሲናገር፣ ከዛ ውስጥም ደግሞ ከሚስቶቹ ጋር ሳይገናኝ የተገናኘ ይመስለው ነበር። ራሱን አልጋ ላይ ሲፈትግ ከአልጋ ጋር ሲታገል ሚስቶቹ አጠገቡ ይተኙ ነበር። የሙስሊሞች ውድ ነብይ የዓለማቱ እዝነት ሙሐመድ ማለት ነው። ይሄን ነገር ኡስታዞቻቸው አንዳንዴ ሹክ ይላሉ፣ ነገር ግን በገሃድ አያወጡትም። ለምን? እስልምናው ሙስሊሞቹ ይሄን ነገር ካወቁ ለሙሐመድ ያላቸው አመለካከት ስለሚቀየር። አላህ መልክተኛም ድግምት ተደርጎባቸው ነበረ። ማን ለቢድ የሚባል ሰውዬ ድግምት አድርጎባቸው አላህ መልክተኛም ድግምት ተደርጎባቸው ነበረ። ማን ለቢድ የሚባል ሰውዬ ድግምት አድርጎባቸው ሱብሃንአላህ ታውቃላችሁ፣ ይሄቻችሁ እየሳቱ ነበር። በልተው መብላታቸውን እየረሱ ሶላት ሰግደው መስገዳቸውን ላይ እየረሱ እየተቀላቀለባቸው ነበርና ራሳቸውን ወደ መሳቱ አድርሷቸው ነበር። በልተው ሲያበቁ በልቻለሁ እንደ ሶላት ሰግደው ያበቃሉ፣ መስገዳቸውን ሁሉ ወደ መሳሳት ደርሰው ነበር። ይሄ ችግር ፈጥሮባቸዋል። ግን ሰግደው ሲያበቁ ሰገድኩኝ እንደ ወደ ማለት መድረስ ተእሲር አድርሶባቸው እንደነበረ ነው። በጣም ተጽዕኖ ፈጥሮባቸው ነው የነበረው ነው ማለት። እንግዲህ አንድ ነገር ሰርተው መስራታቸውን ከተጠራጠሩ የአላህ መልእክተኛ ይረሱ ነበር። ላሲ ሰግዱ ለተረካ ሰግደው አሰላምተው ያውቃሉ። ወደ አምስተኛ ተነስተው ያውቃሉ። ብዙ ነገር አለ። ሰው እንደመሆናቸው የሰውነት ማንነት አላቸው። እንቅልፍ ወስዷቸው ሱብሂ ረፍዶባቸው ያውቃሉ። በፀሐይ ነው የተነሱት። ብዙ ነገሮች ይኖራሉ። የቁርአን አያ እችን አስታወሰኝ የሚሉት ነገር አላቸው። ይታማዋል። ህመማቸውን ከባድ ህመም ነበረባቸው። ወደ 17 ሶላት መስገድ እስከሚያቅታቸውም ይሄም አንድ ነው። ድግምትም ተደርጎባቸዋል። አላህ መልክተኛም ድግምት ያ እንግዲህ ይሄን ሁሉ ሰምታችሁታል። በነገራችን ላይ ይሄ የሙስሊሞቹ ነብይ የሆነው ነው። እኛ ሰው በእንደዚህ አይነት ነገር ሊወድቅ ይችላል። አዎ ሊወድቅ ይችላል። ግን ሙሐመድና ሰው ተመሳሳይ አይደለም፣ አንድ አይደሉም። ለምን? ሙሐመድ የአላህ ምርጡ ባሪያ የዓለማት እዝነት ተብሎ የተላከ አላህ ከክፉ ሁሉ ከሰዎችም ከሰይጣናትም ሴራ እጠብቅሃለሁ ብሎ ቃል የገባለት ነው። ስለዚህ አላህ ያንን ቃሉን መተግበር መፈጸም ስላልቻለ ሐሰተኛ አምላክ ነው። ሙሐመድም ደግሞ አላህ ከክፉ ነገር ሁሉ ይጠብቀኛል ብሎ የሚተማመንበት አምላኩ አላስጣለውም። 6 ወር ሙሉ ያንን ጉድ ሲያደርግ አላስጣለውም። አይታችኋል።
ሌላው ምንድነው እዚህ ቪዲዮ ላይ ሱብሂ ይረፍድበት ነበር ጠዋት እንቅልፉን ተኝቶ ይላል። በነገራችን ላይ ሙስሊሞች አርፍደው ሲተኙ ከዛ በኋላ ሰላት የሚያመልጣቸው ከሆነ ሰይጣን ጆሮአቸው ውስጥ ይሸናል፣ ሸንቶባቸው ነው ብሎ መሐመድ ተናግሯል። ጆሮ ውስጥ እሱ ሰይጣን ሸንቶበት ነው ሱብሂ የረፈደበት፣ ሰላት የረፈደበት ጆሮ ውስጥ ሰይጣን ሸንቶበት ነው። አላህ ሰይጣን ሽንቱን እንዲሸናበት መሐመድ ላይ ፈቅዶ ነው። ስለዚህ መሐመድ ባጭሩ የሰይጣን መጮቻ ነበር ማለት ነው ከድግምቱ ጀምሮ። ሚውት ናፈይ ያ ማማይ እንኳን ደህና መጣሽ። እናመሰግናለን ክርስቲያን። እንኳን ደህና ቆያችሁ። እንዴት አመሻችሁ ሁላችሁ? ይመስገን ነው። ኦኬ ካሊድ ደግሚያ ያስገባው መረጃ ላይ ታወራለህ ወይንስ ተረት ተረት ታወራለህ? መረጃ ላይ የምታወራ ከሆነ ብዬ ያስገባው። እሺ ድጋሚ ያው ስላስገባኝ አመሰግናለሁ። ሚውት ግን ባታርጉኝ ደስ ይለኛል ወንድሜ። ሐሳቤን እንትን ድል ሐሳብ መስጫ ሳጥን ሳይሆን ቤቱ ሐሳብ ሳይሆን ነብዩ የተነሳውን ትመልሳለህ። ሜቢ አሁን ኡስታዙም ሲል ሰምተሃል። መልካም እሺ ምንድነው ጉዳዩ? ኦኬ አንድ ቁርአን ክፍል ክፈትልኝ ክርስቲያን። ሱራ 20:69 አንዴ ክፈተው። ቆይ አንዴ ቆይ ዛቲድ ሐዲሱ ላይ ተመለስልኝ አንዴ። ኦኬ እንደዚህ ይላል ሐዲሱ ቡኻሪ 57:65 ላይ የሚገኝ ነው። ናሬትድ አይሻ እንደተረከችው ነው። ክፍሉ እንደምታየው ነው። ሰምተዋል? እሺ አልሰማሁትም። Magic was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not ይላል። ድግምት ተሰርቶበት የሰራውን ድግምት ተሰርቶበት በመሐመድ ላይ ወይንም ደግሞ በአላህ መልእክተኛ ላይ ትላለች አይሻ ነች የምትናገረው። ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር ትላለች፣ ግን አልተገናኘም። ሳይገናኝ ግን የተገናኘ ይመስለው ነበር ትላለች። ድግምት ተሰርቶበት ድግምት የሰራው ሰውዬ መሐመድን ሳይገናኝ እንደተገናኘ እንዲመስል አድርጎታል። አላደረገውም። ኦኬ ቀጥልሽ አንብበው እና አስረዳ። ድግምት የሰራበት ሰውዬ መሐመድን ከሚስቶቹ ሳይገናኝ የተገናኘ እንዲመስለው አድርጎታል። አላደረገውም ስለ አላደረገውም ብለኸኛል። እሺ ቀጥል። የምን ማለት ነው ታዲያ? ድግምት እንዳይደረግበትና ከሰይጣንና እንደዚህ ከደጋሚዎች እንዲርቅ በልጅነቱ እንዳይደገምበት ፈጣሪ ልቡን ንጹህ አድርጎለታል። ኦኬ ልቡ ንጹህ የሆነለትም ነው እንደዚህ ድግምት የተሰራበት። አንተ በተረዳኸው አማርኛ ነው። ይሄ እኮ አንተ በተረዳኸው አማርኛ እኮ ነው። አንተ አስረዳኝ። ይሄው እኔማ ነገርኩህ እኮ አንተ በተረዳኸው አማርኛ እንደዛ ሊመስልህ ይችላል። አሁን እኮ ይሄንን እኮ ከኔ ጋር ሳይሆን መወያየት ያለብህ እኮ ከአንድ ሃይማኖት ልትመልስ ነው የገባኸው አይደል? ልትመልስ እመልስልሃለሁ። ይሄን ሐዲስ ይሄ ሐዲስ ምን ይላል? እሺ ሐዲስ አሁን የተነበበው ይሄው አለኝ እኮ እሱ። ግን እኔ የተረዳሁት ይሄንን ያክል የሃይማኖት ዕውቀት እዚህ ጋር ያለው ሰው የለም። ለምን ከሃይማኖት መምህር ጋር አታወራም ነው? ከኖርማል ሰው ጋር እያስገባህ እኮ ይዛቸው ነው በቃ። አሁንም ሊመልስ ሳይሆን ፖለቲካ ሊሰራ ነገር መሰከረ። ነብዩ ልባቸው ታጥቧል ክፉ ነገር እንዳይነካቸው። ኢማጂን መሐመድ ልቡም ታጥቦ ሆዱም ታጥቦ ነው እንደዚህ በድግምት ሲንከራተት የነበረው ማለት ነው። የአላህ ማጠም ምንም ፋይዳ አልነበረውም ማለት ነው። ጎበዝ ነው መስክሯል። ራሱ ሰይጣን እኮ ነው ልቡን ያጠበለት። ልቡን አጠበለት፣ መጨረሻ ልቡን ቀደደለት። በልጅነቱ ልቡን ቀደደው፣ ትልቅ ሲሆን ደግሞ ልቡን ቀዶ ገደለው። ያ በልጅነቱ የሰይጣን የሆነ አካል መሐመድ ልብ ውስጥ ነበረ።
አክቹአሊ ኢቨን እሱ በወረስ ሴናሪዮ ክሬት ማድረግ ስላልፈለግን ነው እንጂ ሱራ 15 ባልሳሳ ከ37 ምናምን አካባቢ ጀምሮ ሰይጣን ሚነካው የሙሐመድ ምርጥ ባሪያዎች ያልሆኑትን እንደሆነ ይናገራል። ሶሪ ያላ ባሪያው ያልሆኑትን ያላ ምርጥ ባሪያዎችን ሰይጣን እንደማይነካቸው ይናገራል። ሱራ 17 65 በተመሳሳይ ባሪያዎቹን እንደማይነካ ይናገራል ከ64 እስከ 65 እና ሲወለዱ ማይነካቸው ከሆነ ሰው ሲወለድ ሁሉ ሙስሊም ከሆነ ሎክ ሰው ሲወለድ ሁሉ ሙስሊም ከሆነ ህፃናት ደግሞ ምንም ኃጢአት ካሌለባቸው የሙሐመድ ልብ ውስጥ ሰይጣን እንዴት ሊገኝ ይቻላል? የሰይጣን ክፍል እንዴት ሊገኝ ይቻላል? በልጅነቱ ሰው ሁሉ ሲወለድ ሙስሊም ከሆነ ህፃናት ደግሞ ምንም ኃጢአት ከሌለባቸው በህፃንነቱ ሙሐመድ ልብ ውስጥ የሰይጣን ክፍል እንዴት ሊገኝ ይቻላል? ጥቁር ነገር ሰይጣኑን አውጥቶለታል። የሙሐመድ ከወጣ የሌሎቹ ደግሞ አልወጣም ማለት ነው። የሆነ ግዑዝ ነገር አደረጉት እኮ አውጥተው ደግሞ በውሃ የሚታጠብ ኩሽና ምናምን ያለው የሆነ ማድቤት ምናምን ያለው ነገር ማለት ነው። የሆነ ቶፒኩ ከበድ ሲላቸው በቃ ሪፖርት ነው። ከዛ ትንጋብና ዛሬ ባይዘ ነሳ ነው በእናንተ ያሰብ ያነሳ ነው 50% እንኳን አልነበረም። ቪዲዮ ሰራህ እንዴ ዛሬ? በትንሹ አካውንት ላይ ሰርች ያለ የኛውማ 2 ዋርኒንግ መጥቶብኛል። እዛኛው ላይ ሰርች ያለኝ በትንሹ እኔ ስማኛንተ ሙዘሚል ሰማው ቀጥል። እሺ ጥያቄ ያለኝ ለክርስቲያን። እሺ አላህ ለመሐመድ እጠብቅሃለሁ ከሰውም ከሰይጣንም እጠብቅሃለሁ ያለበት አሳየው። አላህ ከሰውም ከሰይጣንም እጠብቅሃለሁ ብሎታል። እሺ አሳይ። ሱራ 113 አንዴ ክፈተው ክርስቲያን። አይጠብቀውም እንዴ ግን? ያ አይጠብቀው ማለት ነው ባይል ቁርአኑ አላህ አይጠብቀው ቢሆን ነው የተጠየቀውን መልስ አንዴ ክፈተው እስቲ። አይ ቲንክ 113 ነው መሰለኝ። ያው ሚን ሸሪ ማ ኸለቅ ምን ማለት ነው? ሙዘሚል ተርጉም እስከ ሳንተ ተርጉም እስከ ዘይ ራስ ንገረኝ እንጂ እየሰማሁህ ነው። ከተርጉሙ አንተ ራስህ ኸልቅ ሸር ማለት ነው። ምን ከኸልቅ ሸር ማለት ክፋት ሸር። ስለዚህ ከክፋት ሸር ምን እያለው ነው? ዝቅ አድርገው ክርስቲያን ከቁጥር 1 አድርገው። እሺ እየሰማሁህ ነው። ከቁጥር 1 ቁል አውዙ ቢረቢ ፈለቅ ነው የሚለው። እሺ በል ጌታ በተፈልቃቂው ጎት ነው ጎ ነው የሚለው። ጎ ጌታ እጠብቅሃለሁ። ስለዚህ ስለሚጠብቀው ነው እያወራ ያለው። ጠብቃለሁ ነው እያለው ነው። ከፈጠረው ፍጡር ሁሉ ክፋት ጠብቃለሁ እያለው ነው። ሙዘሚል የለም ብለህ ነበር።
እሺ እሱን ሌላ ጥያቄ ታድሳለህ? ድምፅ በጣም ሩቅ ነው። ሌላ ጥያቄ ምን? ይሰማል? ድምፅ ሩቅ ነው። ክርስቲያን ገጠር ምንድን ነው የምትለን? ድምፅ ሩቅ ነው። የእኛው ተመለሰልህ። ይበቃል። በቃ የሰማህ አይደለም በደንብ። እሺ ምንድን ነው አሁን ይሰማል? አዎ እሺ ኢየሱስ ክርስቶስ በስጋ ሞቷል፣ ከዛም ተነስቷል። ሞትን ድል አድርጎ ተነስቷል። ስለዚህ የኔም ያንተም ጌታ ስለኛ ስለሁላችን ተሰቅሎ ተነስቷል። መነሳቱን ደግሞ አንተም ታምናለህ። እሺ ማን ያነሳው? ማን ያነሳው? ማን ያነሳው? በስልጣኑ ራሱ። እንዴት ሞተ ራስሽ? እንዴት ራሱን ይዞ ራስን ያነሳል? ሞት ምንድን ነው? ሞቷል እያልክ እኮ ነው እኮ። ሞት ምንድን ነው? እሺ ራስ ነው የተነሳ አምላክ አንድ ነው። አንተ ሞት ምንድን ነው? መልስልኝና ልመልስልህ። ሞት ምንድን ነው? ሞት ማለት ለምን ትርጉም አለው? ሞት ማለት ከስተ ወደኛ መሸለም ማለት ነው። ሞት ማለት እኮ ሞት ነው። ምን ትርጉም አለው እንዴ? ታዲያ ሞቷል ብለህ ስጠይቀኝ ትርጉም የሌለውን ነገር ነው እንዴ? ሞት ምንድን ነው? እሱን ንገረኝ እንድመልስልህ። አለው ትርጉም። ሞት ማለት እኮ እንዲሞት ሲሞት እኮ አንድ ሰው ሲሞት እኮ በቃ ራሱን መንቀሳቀስ አይችልም። በቃ ሞተ ማለት ነው። መንቀሳቀስ የማይችል ሰው ሞተ ማለት ነው። ሙሐመድ ለምሳሌ መንቀሳቀስ አይችልም ነበር። ለ3 ዓመት ያህል ሰዎች ነበር ተሸክመውት የሚያንቀሳቀሱት። ሞቷል ማለት ነው። በቃ ምን ትንፋስ ራሱ በቃ ጠላቅ መሳት ሳይሆን የሚለው የሞተ ሰው አይታወቅም። አለመንቀሳቀስ ሞት ማለት ነው። ማይንቀሳቀስ ነገር ሁሉ የሞተ ማለት ነው። እንደዛ ለምሳሌ አላህ ይንቀሳቀሳል። ተቀየረው እንደዛ አይደለም አልኩ። ቆይ እኔ ምልክ ሞቷል ተነሳ ተነስቶ ደግሞ አልክ። ማን ያነሳው? እንዴት የሞተ ሰው ሊነሳ ይችላል? ኦኬ የሞተ ሰው እንዴት ሊነሳ ይችላል? የሞተ ይነሳል። የሞተ እንዴት ይነሳል? መልካም ነው። የሞተ ሰው እንዴት ይነሳል ሌላ ጉዳይ ነው። ኤኒዌይስ ክርስቶስ እንደ እስልምናውም አይ ቲንክ አሊ ኢምራን 3:49 ላይ የሞቱ ሰዎችንም ያስነሳል። ኤኒዌይስ የሞቱትንም ሰዎች ያስነሳል። ኢሳ ማለት ነው። እንደኛ ግን ክርስቶስ በስጋ ሞተ ስንል በመንፈስ ያው ሆነ ስንል ሞት ምንድን ነው የሚለው ቅድሚያ መታወቅ ስላለበት ነው። ሞት ማለት መጥፋት ወይንም ደግሞ አለመኖር ማለት አይደለም። እንደ እስልምናው ኮንሰፕቱ ልክ ቤትን እንደመቀየር ቁጠረው። ሞት ማለት በእኛ ሰፈር እንደመቀየር ነው። ስለዚህ ቤት እንደመቀየር ወይንም ሰፈር እንደመቀየር እንጂ መጥፋት ከህልውና ከምንም ልክ ኃጢአትን ባሰሩ አላጠፋቸዋለሁ እንዳለው ማጥፋት ማለት አይደለም። በእርግጥ ሱራ 2:254 ላይ ይመስለኛል እነኛ ባላ መንገድ ሲዋጉ የሞቱትን ሙታን አትበሏቸው ይላል። ህያዋን ናቸው ይላል። ከሞቱ ከተቀበሩ በኋላ ህያዋን ናቸው ይላቸዋል። ከሞቱ ከተቀበሩ በኋላ አንተ ቅድም ምን ብለህናል? ሙታን አይንቀሳቀስም፣ ከሞተ በኋላ አይንቀሳቀስም ብለሃል። ቁርአን ደግሞ ሙታን አትበሏቸው ህያዋን ናቸውና ይላል። ባላ መንገድ የተገደሉትን የሞተ ሰው ደግሞ አይንቀሳቀስም ብለህናል። እነሱ ደግሞ ቁርአን ደግሞ ነው ህያዋን ናቸው ሞቱ አትበላቸው ይላል። ከቁርአን ጋር ትጋጫለህ። አንድ ሁለተኛ ደግሞ በሌሊት ጉዞ ወይንም ደግሞ የሚራጅ 17ኛው ጉዞ እንትን ላይ ካወቅ ሙሐመድ ኢብራሂምን ያገኘዋል፣ ሙሳን ያገኘዋል፣ ያወሩታል፣ ዲስከስ ያደርጋሉ።
መናገር፣ ማውራት፣ መንቀሳቀስ ማይችል ነው ሞተ ማለት ብለህናል። ታዲያ የሞቱ ሰዎች በመሐመድ ጊዜ የነበሩ እነ ሙሳ እንዴት ነው መሐመድን ያወሩት? እንዴት ነው ሙሳ ጸሎት ራሱ ሲያስቀንሰው የነበረው? መሐመድን ሂድና እንደገና ጸሎት አስቀንስ እያለ ሲመክረው ነበረ። ከሞቱ በኋላ እንዴት እንደዛ ሊሆን ቻለ? እመጣላለሁ። ሐዲሱን ክፈት ለክርስቲያኖች። በአንተ አስተምሮ ነው ይሄ ያለው። ወደኛ ስንመጣ ክርስቶስ እንዴት ነው የተነሳው የሚለውን ዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 17 ጀምሮ ይህም ቤተ መቅደስ አፈርሱት እኔም አነሳዋለሁ ይላል ማለት ነው። ክርስቶስ ስለ ቤተ መቅደሱ እነሱ ደግሞ በ40 ዓመት አካባቢ ጀምሮ ሲሰራ ነበር። እንዴት ነው እሱ በ3 ቀን አነሳዋለሁ ሌላው ምናምን ብለው ይላሉ አይሁዶች የመሰላቸው። በሰለሞን ጊዜ ተሰርቶ ዘሩባቤል እንትን የታደሰውን ቤተ መቅደስ እሱ ስለሚያፍረስና ስለመስራት ነበር እየመሰላቸው የነበረው። እሱ ግን ስለገዛ ሰውነቱ ቤተ መቅደስ ይናገር ነበረ፣ ስለ ራሱ ቤተ መቅደስ ይናገር ነበር ይላል ዮሐንስ ወንጌላዊ ማለት ነው። በ3ኛው ቀን እንደሚያስነሳው ራሱ ነገረን ማለት ነው። ስለዚህ ራሱ አስነሳው ብለን መናገር እንችላለን። ነፍስና ስጋ መለየት ነች። ሞት ማለት ለኛ ነፍስና ስጋ መለየት ነች። ክርስቶስ ነፍሱን አነሳ አይደለ? ነፍሱን ካነሳ በኋላ ስጋው ወደ መቃብር ወረደ። ከስጋው ጋር ምን አለ? አብሮት መለኮት አለ። ከነፍሱ ጋር ምን አለ? መለኮት አለ። የተለያየው ምንና ምንድነው? ነፍስና ስጋ ነች የተለያየችው። በነፍስ ወደ መቃብር ወደ ስራት አሚን ወደ ወይን የነበሩት ወደ ሲኦል ወደ ነበሩት ሄደና ሰበከላቸው። ጄምስ ወይንም ደግሞ ያዕቆብ መልእክት ላይ ምዕራፍ 2 ላይ ከቁጥር 20 ምናምን አካባቢ ላይ ስራ ወይም እምነት ስራ ከእንትን የተለየ የሞተ እንደሆነ ሁሉ ነፍስም ከእንትን ከተለየች የሞተ ነው ይላል። ሁለቱ መለያየት ሞት ተብሎ ዲፋይን ይደረጋል በእኛ ማለት ነው። ስጋና ነፍሱ ተለያይቷል። አዎ ተለያይቷል። ነፍሱ መለኮት ተዋህዷታል። አዎ ስጋው መለኮት ተዋህዶታል። አዎ መለኮት በሁሉ የሞላ በሁሉ ያለ ስለሆነ ስለዚህ መለኮቱ አስነሳው ብለን መናገር እንችላለን። ሮሜ ምዕራፍ 8 ቁጥር 11 አካባቢ ላይ መንፈስ ቅዱስ አስነሳው የሚል አለ። አንድ ስልጣን፣ አንዲት አገዛዝ ስላለች፣ አንዲት ፍቃድ ስላለች መንፈስ ቅዱስን ማስነሳው ይባል ችግር የለውም። እንዲሁም ደግሞ ሐዋርያት ሥራ ምዕራፍ 3 ላይ ይመስለኛል አይደል ነው ቁጥር 20 ምናምን አካባቢ ላይ 26 እንደዚህ አካባቢ ይመስለኛል፣ ታርሙኛላችሁ በኋላ አላስታውሰውም። አብ አስነሳው ይላል ማለት ነው። ስለዚህ አብ አስነሳው ቢባል ችግር የለም። ራሱ ተነሳ ቢባል ችግር የለም። መንፈስ ቅዱስ ተነሳ ቢባል ችግር የለም። ምክንያቱም አንዲት ፍቃድ፣ አንዲት አገዛዝ፣ አንዲት ስልጣን ስላለ ማለት ነው። ይሄ ማተር አያደርግም። እሺ አንድ ይሰማል? አዎ ይሰማል። እሺ አምላክህ አንተ ስንት ነው? ኢየሱስ ብቻ ነው የምታመልከው? አምላክ ስንት ነው ማለት? ኢየሱስ ብቻ ነው የምታመልከው አንተ? አምላክ ስንት ነው ማለት ምን ማለት ነው? ሶስት ነው ትላላችሁ እናንተ። ሶስት ማለት ምን ማለት ነው? አንተ ስንት ነው የምትለው አምላክን? አምላክን አንተ ስንት ነው የምትለው? አንድ ነው ማለት ምን ቆጥረኸዋል? ቆጥረኸዋል? አንድ አላህ ብቻ ነው የፈጠረው። ቆጥረኸዋል ወይ? አንተስ ቆጥረኸው ነው ሶስት የምትለው? እንዴ መልስልኝ አንተ ቅድሚያ። እኔ ሶስትም አንድም አላልኩህም። ተብያለሁ ሰምቼ ስለመጣሁ እኮ ነው። እኛ አምላካችን ሶስት ነው በበጀት ነው መጣት። እዚህ አንድ አምላክ ነው የምታመልከው? ኦኬ። ያ አንዱ አምላክ ስንት አካል አለው? የአንዱ አምላክ ስንት አካል አለው? እሱ አይታወቅም። ምንም የምናውቀው ምን እንደሚመስል ራሱ ይታወቃል። ምን ይመስላል አይመስልም ጥያቄ አይደለም። የምታመልከው አንዱ አምላክ ስንት አካል አለው?
እንዴት መልስ የሌለው ጥያቄ ትጠይቃለህ? አምላክ በአካል ስንት እንደሆነ አታውቅም ማለት ነው። ውስጥ ካላስገባህ ሮጠህ ትወጣለህ ነው። ስንት አካል እንዳለው አምላክ አታውቅም። በአካል አምላክ ስንት እንደሆነ አታውቅም። አምላክን አንድ ትለዋለህ። በአካል ስንት ነው ስለ አታውቀውም። አትጠይቅ። ለምን ትጠይቃለህ እንደዛ ብለህ? ነውር ነው። አንተ እፎይ ነውር ነው። የአላህን አካላት እንዳትጠይቅ ስንት እንደሆነ ነውር ነው። በአካል አላህ ስንት እንደሆነ በፍጹም እንዳትጠይቅ። እሱ ጋር ሮጠህ ትወጣለህ። እንደ ቀድሞ እኛ አንድ መለኮት አለ ብለን እናምናለን። መለኮት በባህሪው ሚውት በቃ አሁን እኮ ተመታብህ። በቃ ሲመታብህ ደግሞ አተረካክስ። አሁን አዳምጥ። በአካል ግን 3 ብለን እናምናለን። የአንተ አላህ ስንት ነው በአካል ስል አይታወቅም። ስለዚህ አምላክ አካሉ በአካል ስንት እንደሆነ አይታወቅም። እናመሰግናለን። ቢሊየንም ሊሆን ይችላል፣ ኢንፋይናይት ሊሆንም ይችላል አለ። ቀጥሎ ወደ ቶፒኩ እያሉ ነው። አንድ ጥያቄ መጠየቅ እችላለሁ? ቶፒኩ ላይ ማለት ነው። ኦኬ ሱረቱል ፈለቅ ማለት ነው ቁጥር 2 ላይ ነበር አይደል? አሁን እንትን ያልከው እሺ ሚን ሸር የሚለው ይሄ ቁል አዑዙ ቢረቢል ፈለቅ ሚን ሸር ማ ከለቅ የሚለው ነው አይደለ? ከፈጠረው ፍጡር ሁሉ ክፋት የሚለው ኦኬ። ይሄንም ለማወቅ ከፈጠረው ሁሉ ፍጥረት ክፋት ጠብቃለሁ ብሎ የለም። ማከለቅ ይላል በአረብኛ። ከአንድ ሳይቀር ማለት ነው። ከሁሉም ነገር ጠብቃለሁ ማለት ነው። ክፋት ማለት ሸር ነው። አይዋ በአማርኛም ሁሉም አመሰግናለሁ። ከአንዱም አልጠበቀውም። መቼም ድግምቱ ክፋትና ሸር ነው አይደለ? አልጠበቀውም ከሱ። አህመድ እንድሪስ ወንደና መጣ። አህመድ እንድሪስ ክርስቲያን አለ? ኦፎይ አህመድ እንድሪስን ተቀበል ነው ይብቃል። ኦኬ አህመድ እንቀበለው። አህመድ ሰላም ነው? ይሰማል? አህመድ አህመድ ኢድሪስ አህመድ እንድሪስ ቤታችን ይመቻቸዋል እኮ በቃ ውጡ፣ ከምር መስጠት ውጡ፣ ከልህ ውጡና ጤናማ አስተምሮ ውስጥ አላችሁ ንቁ። ይሄ ጊዜን ተጠቀሙብን። ክርስቲያንም ይኸውላችሁ ሳያመልጣችሁ ተጠቀሙበት። ለእናንተ ብሎ ነው ክርስቲያንም። እሺ ጥያቄ ነበረኝ። አፈይ እንኳን ደህና መጣ። እንኳን ደህና ቆየህ። መልካም። እሺ ጥያቄያችንን ቅድሚያ ሰምተዋል። የሃይማኖት መሪ ነኝ ብለህ ታስባለህ አንተ? ጥያቄያችንን ቅድሚያ ሰምተዋል አይደለም? አንተ እዚህ ጋር ይኸውልህ አድምጠኝ። አንተ ብቃት ካለ ማለት ነው ከትላልቅ ሰው ጋር አንተ ብቃት ካለ ማለት ነው እዚህ ጋር ጠባብ ከሆኑ አንተ ትልቅ ሰው ነህ፣ ትልቅ ነህ። ለእሱ አይሰለቻቸውም እንደነኝ ሰው ግን አልታዘባችሁም? ፕሪንስስ በደንብ ታዘቢ፣ ሚስራ ዛራ ታዘባችኋ? ይገባሉ ሙስሊሞች ለእሱ ነው መልስ የላቸው። ይገባሉ መልስ የለም ለእሱ ነው። ከዚህ ምን ትረዳላችሁ? በቃ እስልምና እንዲህ ነው። አያችሁ? ይገባሉ ለእሱ ነው፣ ይገባሉ ለእሱ ነው። እየየ ነው እንዴ? አንዳቸው መልስ የለም። በቃ ገብተው እየየ ብቻ ነው። ያ አስተምሯቸው ስለተቀበረ እየየ ይላሉ። ባይዘ ይሄ እልህ ምናምን ምንም አያደርግም። የሚወራው ስለ ዘላለም ህይወት ነው የሚወራው።
ስለ ቅጣትና ስለ ህይወት ነው። ስለዚህ ሙሐመድን ምን ያህል አምናችሁት ነው ነብይ ብላችሁ የፈጣሪ ነብይ ብላችሁ የተቀበላችሁት? ያ ነው ጥያቄያችን። ቀላል እኮ ነው። ሙሐመድ በቀላሉ ሐሰተኛ መሆኑን ከተረዳችሁ እስልምና ሙሉ ለሙሉ አስተምሮቱ ሐሰተኛ መሆኑን በቀላሉ ማረጋገጥ ይቻላል። ለዛ ነው ሙሐመድ ደግሞ እያንዳንዱ ያደረጋቸው ነገሮች በሙሉ የሐሰተኛ ነቢያት ሐሰተኞች የሚያደርጉትን ነገር ስላደረገ ማለት ነው። እያንዳንዱ የተናገራቸው የቁርአን አንቀጾች ለሙሐመድ አይሰሩም። ሉክ ለምሳሌ በባሮቼ ላይ ስልጣን የለህም ብሎ ሲናገር ቁርአኑ ሰይጣንን ማለት ነው። ሰይጣን በአላህ ባሮች ላይ ስልጣን የለውም ከጠማማዎቹና ከካህዲዎቹ በቀር ብሎ ይናገራል። ሙሐመድ የአላህ ምርጡ ባሪያ ስላልሆነ ነው ሰይጣን ሲጫወትበት የነበረ ወይ? ይሄኛ ጥያቄ ነው። በነገራችን ላይ እነዚህ የቁርአን አንቀጾች እንዳለ ለሙሐመድ አይሰሩም። ስለዚህ በተናገረው ነገር ተጠልፎ የሚወድቅ ነብይ ስለሆነ ነው ሐሰተኛ ነብይ ነው ብለን የምንናገረው። ያን ነገር አማኞች እንዲያደርጉት ተናግሯል። ነገር ግን ወደ ራሱ አፕላይ ሲያደርገው ያ ነገር ሙሉ ለሙሉ ለራሱ አይሰራለትም። ስለዚህ ሐሰተኛ ነብይ ነው ሙሐመድ። ከሱ አስተምሮ ውጡ። የራሱን ፍላጎት ለማሟላት የተናገራቸው ነገሮች ሁሉ ሐሰተኛነቱን ይመሰክሩበታል። አህመድ ካለህ መቀጠል ትችላለህ። ካልሆነ ጤና ይስጥልኝ የሚል አካውንት የገባ ሰው አለ። ጤና ይስጥልኝ። አቤት። ሰላም እንዴት ናችሁ? ሰላም ነው። እንዴት ነህ? አላህ ኦኬ። ሙስሊም ነህ? ካንተ ነው የሚያወራው። ቀጥል፣ ችግር የለውም። ኦኬ እሺ፣ ሙስሊም ነህ? አንተላው ከእፎይ ነው የሚያወራው። ቀጥል። እሺ ቀጥል። ኦኬ እሺ፣ ስልጣን ሰጥቶኛል ማለት ነው። ጋሽ እፎይ ጤና ይስጥልኝ። ሰላም ነው? ኧረ እፎይ አውራኝ። ቀጥል። ከክርስቲያን ጋር ቀጥሉ። ጥያቄው ሰምተው ካንተ ነው የሚያወራው። ከሌላ ሰው ጋር ጉዳይ የለኝም። በቃ አንተ ነው የሚወደው። አይ ምንም ማውረድ አይደለም። ቶፒክ ላይ ቀጥሉ። ምንም አደረኩ። ያ መልስ ለመመለስ ገብታ ከሆነ መጀመሪያ ችግር የለውም ከተማሪዎቹ ምናምን ጀምሩ ሙስሊሞች። ስለዚህ ጥያቄ የኔም የሱም ተመሳሳይ ስለሆነ ጥያቄውን ከሰማ መልስ። ሰይጣን በአማኞች ላይ ስልጣን አለው ብለህ ታምናለህ? በሙስሊሞች ላይ ትንሽ እኔ ጋር ይረብሻልና ለማንኛውም እሺ ቆይ አንዴ አይ ቲንክ የሚመስጭ ቦታ አይደለም መሰለኝ ያለው ይረብሻል ድምፁ። አህመድ አለ? አህመድ ኢድሪስ አህመድ ቀጥል። አህመድ ሰማ። ኧረ አይዞሽ ምናምን አትበይ። እኔ እኮ ዝናብ እየዘነበ ስለሆነ ነው ያለው። አይ ችግር የለውም ይሰማል። አጋጋታ አለ። እፎይ የሰማው ነው። ባይዘወይ በጣም ነው የሚያከብርና በጣም የሚወድ ሰው ነህ። ግን ያው አንዳንዴ ግን ፋራ ጥልዝ ትሆናለህ እንጂ እኮ አንዳንዴ ምርጥ ሰው ነበር። አሞግሶ ስድብ እኔስ አቤት እፎይ ዘጋኝ እኮ እኔ በትክክል ላውራክ ነበር የገባሁት እኮ ስንት ጠራው። ቀጥላልኩ እኮ ተወያይ። ለምን በትክክል አታውራኝም? እሺ ምን ልታዘዝ? ግን እሺ የእናንተ ሃይማኖት ተሳደቡ ይላል እንዴ? ለምንድን ነው የምትሳደቡት? ያም ሙሐመድ ፌሬዳም ነው ይላል። እንዴት ሴት ነው እንደ ሙሐመድ? ግን አንተ ነህ ፌሬዳም አንተ ነው እፎይ። ወላሂ በጣም የሸርሙጣ ልጅ የበረንዳ አዳሪ ልጅ ነሽ። የሸርሙጣ ልጅ እቺን ለማለት ነው ሲለምን የነበረው ማለት ነው። በእናትህ እፎይ ላውራው ብሎ ለምኖ አያልታ
እፈልጋለሁ ሲል እኮ እኔ ለጥብቅ ጉዳይ መስሎኝ ነበር። ባይዜ አትብረዱባቸው። እላያቸው ላይ ያለው የአጋንንት ነው። እላያቸው ላይ የተጣበቀባቸው ጂኒ ነው እንደዚህ የሚያስለፈልፋቸው። ወደው አይደለም። ጸልዩላቸው፣ እግዚአብሔር ደግሞ ከዚህ ይፈውሳቸዋል። እነሱ ብቻ ነፃ ፈቃዳቸውን ተጠቅመው ፈቃደኛ ይሁኑ እንጂ ራያቸው ላይ ያለባቸው ጂኒ ከዚህ በላይም ያናግራቸዋል፣ ያስደርጋቸዋል። አነል ይሰማል? እሺ ቁርአን ገብታል። እናንተ የራሳችሁ አታውቁም። ዝም ብሎ የሰው እምነት ለምን ትገባላችሁ? ራሳችሁ እኮ አታውቁም እናንተ። ኧረ ዛሬ በስመ አብ ትሰማለህ? ሁላችሁ ማለት ዛሬ ያ ቶፒክ ሲከብዳቸው እንዲህ ናቸው። በቃ ይገባል እየየ ነው እንዳዘጋ ምንድነው? ከሰው ጋር አውሩ። የሆነ ኩተታ ነገር አይደለም። አንተ ሰው አይደለም። ዝም ብላችሁ ሰው አይደለም። አንተ ዝም ብለህ ነጃሳ ኩተታ አንተ ሰው አይደለም። እናንተ ባይን ባይክ ሲበል ኮቶት ምድር ኮቶላ ጥራጋ አሱ እናንተ ሰው ናችሁ እናንተ ጥራጋ ምንድነው ምንድነው የምትለው ወዳጃችን? ኧረ በስመ አብ እንሻላችኋል። ጨለሉ ዛሬ በቃ ጨለሉ። የሌለን የጨለሉት ምክንያቱም ራሳቸውን ያነሱት ቄሶቻችሁ መተተኞች ወይ ድግምተኞች አሉ። ድግምትም የሚፈቅደው ደግሞ አላህ ነው፣ አሳየን። ድግምትም ማዳን አቅቶት አላህ ሙሐመድን እስከ 1 ዓመት ድረስ ከሚስቶቹ ሳይገናኝ ብቻውን እንትን እያለ ልብሱ ላይ ረጭ ነበረ፣ አሳየን። አበዱ ማለት ነው። በቃ ጨለሉ። የኛ ጥፋት እኮ አይደለም። ግጥም የገጠመችውን ድግምተኛ መተተኛ ብላ የሰደበችንን ያንን ግጥም የሰጣችኋት እናንተ ናችሁ። ቄሶቻችሁ ደጋሚ መተተኛ ጠንቋይ ብላችሁ ስትሉን ዌልካም። የኛ አምላክ የታመነ ከድግምት ከጥንቆላ ዘውልቅ ምዕራፍ 23 ላይ ክርስቲያን የሆነ የሚረብሽ ድምፅ አለ አንተ ጋር 23 ላይ ምን ይላል? ድግምት ሟርት ወይንም ደግሞ አስማት የለም በያዕቆብ ላይ ይላል። ማቴዎስ ወንጌል ምዕራፍ 16 ቁጥር 17 18 አጋንንትን ማስወጣት እንኳን እንዳለባቸው ስልጣን ይሰጣቸዋል ለደቀ መዛሙርቱ ክርስቶስ። ሉቃስ ወንጌል ምዕራፍ 10 ላይ በተመሳሳይ ከቁጥር 1 እስከ 17 አጋንንትን የማውጣት ስልጣን ይሰጣቸዋል ማለት ነው። ለሐዋርያቶቹ ለ10ቱ ሐዋርያት ማቴዎስ ወንጌል ምዕራፍ 10 ላይ ይሄ ስልጣን ይሰጣቸዋል። እንኳን አጋንንት ሊጫወቱባቸው ማለት ነው ሐዋርያቶቹ። ሙሐመድስ አዎ ተጫውቶበታል። በኩራት እኮ ነው መተው የሚሉት። አዎ በቃ ድግምት ተሰርቶበት የሚሰራውን አያውቅም ነበር። የሚሰራውን አያውቅም። ከሚሰራው ከማያውቃቸው አንዱ ደግሞ ከሚስቶቹ ጋር እንትን ሳይል ብቻውን እንትን ይል ነበር ይላል። ድግምት ህልም ደግሞ አለ። በህልም እንኳን ቢሆን 2 አይነት ህልም አለ። አንድ ደስታ፣ አንድ መጥፎ። መጥፎ ከሆነ ከአላህ አይደለም ከሰይጣን ነው። ደስታ የሚል ከሆነ ደግሞ ከአላህ ነው አለ። እሺ ከሚስቶቹ ሳይገናኝ እንደተገናኘ የሆነ ለአውሌ እንትን የሚል ከሆነ ዘር ፈሳሹን ህልሙን እንደዛ በሚሆንበት ሰዓት ደስ እያለው ነው እየደበረው ነው? ደስ እያለው ከሆነ ከአላህ ነው ራሱ ባለው መሰረት። እየደበረው ከሆነ እንደዛ የሚያደርገው ደግሞ ሴጣን ነው ማለት ነው። እንደዛ ያደረገው ወደ ግራ እንትፍ ይላል 3 ጊዜ ይተወዋል ብሏል። ጉዳት አያደርስበት። የትኛው ነበረ ከሚያስደስተው ነው እንትን የሚለው ወይንስ ከሚደብረው ነው? የሚደብር ነው ካሉን ደግሞ ከሚስቶቹ እንደሚያደርግ ስለተባለ ሙሐመድ ሚስቶቹን ሲያደርግ እየደበረው ነው ማለት ነው። እንደዛ ያደርጋል ነው የሚለው። ያላደረገውን ያደርጋል፣ ያደረገውን ያላደረገ ይመስለዋል ነው የሚለው ሐዲሱ። አኪዝ ኢቦ ምናምን
ይሄ ሰውዬ ተከተለው አስባል ከዓመት በላይ ያደረገው ሰው ቡሃሪ 6982 ራሱን ለማጥፋት ተራራ ላይ የሚሄድ ሰው ህፃን ልጅን ከዛ ደግሞ አምላኬ ፈቅዶልኝ ነው ብሎ ሲያገባ አስበው በ56 ዓመቱ የ6 ዓመት ልጅ አግብቶ በ9 ዓመት ሲገናኝ ከዛ የ30 ሰው ዮሴፍ ጉልበት አለኝ ብሎ ደግሞ ሲፎክር ሃው አይመጣውም እኮ ወገን አይመጣውም እኮ የኮ ሞራል ግራውንድ ልታስቀምጡት ማይገባ ሰው ነው። ህፃናት ከማይደርሱበት ቦታ አስቀምጡት የሚባል ሰው እኮ ነው። ኦራይት ምንድነው የምትለኝ ክርስቲያን? ህፃናት ከማይደርሱበት ቦታ አስቀምጡት የሆነ ነብይ ነው ሙሐመድ። ትክክለኛ አነጋገር በነገራችን ላይ ለምን ገና በቅፍ ላይ ያለች ልጅ ነው እቺ ልጅ ብታድግ አገባታለሁ ብሎ የተመኘው የነበረው። ከዛ ደግሞ የ6 ዓመት አይሻን አገባ። ከፍ ያለች ልጅ እድሜዋ በጣም የሄደ ልጅ አገኘና ልክ 6 ዓመት ሲሞላት አገባት። ባይዘይ በሙስሊሞች እንደውም ይሄንን ለጋብቻ እድሜ የደረሱ 18 ዓመት አካባቢ በላይ ነው አቬሬጅ አሁን እድሜ ማለት ነውና ይቃወማሉ ይሄን ጋብቻ ብዙ ጊዜ። ይሄ ዌስተርናይዜሽን ምዕራባውያን ያመጡት ነው እንጂ እኛ ልጆቻችንን ገና በጊዜ ነው የምንድረው ብለው ባላቸው ባህል በጣም ደስ ይላቸዋል ሙስሊሞች። ያ መሐመድ ያመጣባቸው ተጽዕኖ ነው በነገራችን ላይ። እንደዚህ አይምሯቸውን ድፍን አድርጎ በሰይጣን ቁጥጥር ስር ሆኖ የሰይጣንን ስራ እንዲያደርጉ የሚያደርጋቸው። ኢማጂን ገና በቅፍ ያለች ልጅ በእስልምና መዳር ይቻላል፣ ለትዳር አሳልፎ መስጠት ይቻላል። ገና በቅፍ ያለች ልጅ ማለት ነው። ይሄንን ከዛ እንደ ጥሩ ሞራል ግራውንድ አስቀምጠው ትችት ውስጥ ይገባሉ ማለት ነው። ይሄ በሰይጣን ቁጥጥር ስር የነበረ ግለሰብ ያወጣው ህግ ነው፣ የተገበረው ተግባር ነው። ይሄ አጸያፊ ቆሻሻ ነገር ነው፣ ጥሩ አይደለም። መራባ ጥሩ ጥብቅ አይረስ አኪዛ መቀጠል ትችላለህ ካለ እኔ እንኳን ማለት የፈለኩት እፎይና እንደ ክርስቲያን ማለት ነው። እሺ ይሰማል? ሰማላ። እኔ አሁን ለምሳሌ ክርስቲያን ነኝ። እሺ ግን አሁን ለምሳሌ ክርስቲያን ነኝ በነገራችን ላይ እና ይሄ ውይይት አሁን ለምሳሌ እኛ እንድንማርበት ማለት ነው። አሁን ላይቭ ላይ መጥቶ ጥያቄ የሚጠይቁ ሙስሊሞች አሉ። በነገራችን ላይ ያየው ነው። ክርስቲያን ነኝ ያልከው? ሙስሊም ነው አይደለም? ክርስቲያን ነኝ። አላህ ጣዖት ነው ብለህ ታምናለህ? ሙሐመድ ሐሰተኛ ነው ብለህ ታምናለህ? ሙሐመድ ሐሰተኛ ነው በል እስኪ። አሁን እኔ ክርስቲያን ነኝ ስለ እኔ ክርስቲያን ሙሐመድ ሐሰተኛ ነብይ ነው ብለህ ታምናለህ? ክርስቲያኖች ሙሐመድ ሐሰተኛ ነብይ ነው። እኔ አሁን ክርስቲያን ነኝ፣ ሙሐመድ ሐሰተኛ ነብይ ነው ብዬ አምናለሁ። ሙሐመድ ሐሰተኛ ነው ነብይ ነው በል እስኪ። ክርስቲያን አዳምጠኝ መጀመሪያ። እሺ ሙሐመድ እውነተኛ ነብይ ነው? አዳምጠኛ። እኔ ችግር የለም እነግርሃለሁ እሱን አላ። እሺ ይሄን አትናገር። ሙሐመድ ሐሰተኛ ነብይ መሆኑ ታምናለህ ወይስ አታምንም? ስለማመድ አይደለም። እኔ አሁን ስለ ራስ ጠያቅ ነው እየነገርኩህ። አያችሁ በምን ልክ እንደሚያጭበረብሩ መተው አይደለም። ፕሮፋይል ክርስቲያን በነገራችን ላይ ሙሉ የሙስሊም በሚታርግ ክርስቲያን አንዴ ፕሮፋይሉን ግባ ክርስቲያን። ያ ወይ ሪፖስቱ የሙስሊም ያ ሪፖስቶቹን እንዳሳያችሁ። በዚህ መጠንማ አትሸማቀቁ ወገን፣ ሃይማኖታችሁን እየካዳችሁ አትንጡ እንጂ ወገን ተው። እዚህ መጠንማ አትሸማቀቁ። መሐመድ እንዲህ ካሳፈራችሁ ውጡ። የመሐመድ ቶፒክ ሲነሳ በቃ እንዲህ ይብረከረካሉ ማለት ነው። ሙስሊም ነህ ለምን ትዋሻለህ? ክርስቲያን ነኝ ብለሃል። አሁን ቀጣይ እጠይቅሃለሁ። ኢየሱስ ክርስቶስ አምላክ ነው ይበል እስኪ። ኢየሱስ ክርስቶስ አምላክ ነው ይበል እስኪ። እፎይ ቆይ አንዴ እፎይ እንደ ክርስቲያን አዳምጥ። የምር አንዴ ዘሆድ ሪፖስቶቹ ነው ያቸው የሙስሊም ነው።
እዛው ሪፖስቱ ሙስሊም ነው። ይሄ እንዳለ የምታዩት የሙስሊሞች ነው። የሙስሊሞች ነው እንዳለ ሪፖስቱ። ኦራይት እና አሁን ማይክን አንሳና ደግሞ ክርስቲያን መሆንን ቼክ እናደርግ። እስልምናውን መሐመድ ጣዖት ነው ሐሰተኛ ነው ማለት አልፈለክም? ምን ክርስቲያን ነህ? ምን ክርስቲያን ነህ? እፎ እንደ ክርስቲያን አዳምጡኝ አንዴ። ምን ክርስቲያን ነህ? እኔ ፕሮቴስታንት ነኝ። ቤተሰቦቼ ሁላ ክርስቲያን የትኛው ዲኖሚኔሽን? አንተ አሁን የስቶሪ ያወጣው ነገር ማለት ነው። የትኛው ዲኖሚኔሽን ነህ? አዳምጡኛ መጀመሪያ። የትኛው ምን አይነት ክርስቲያን ነህ? ችግር የለም መጀመሪያ አስወሩኛ። ምንድነው መልሳ ክርስቲያን ነኝ ብለህ ዝም ብለህ ስላልክ እኮ አይደለም እኮ ምን ክርስቲያን? እሺ እኔ በመጀመሪያ እኔ ፕሮቴስታንት ቤተሰቦቼ ማለት ነው ፕሮቴስታንት ውስጥ ነው ተወልጄ ያደግኩት። ኦኬ አሁን አንተ ስቶሪ ነው እንደዚህ ያሳየው ነገር ማለት ነው። አሁን ለምሳሌ እኛ ሀገር ውስጥ ሙስሊም ፖሊስ አዳምጥ፣ ያልጠየቀው ጋር ትሄድ። ፕሮቴስታንት ነህ ማለት ነው አሁን አንተ አይደለ? አሁን ፕሮቴስታንት ነህ አንተ። ማይክል አንሳው። አሁን ፕሮቴስታንት ነህ? አዎ ፕሮቴስታንት ነኝ። ያልገባኝ ነገር ስላለ ነው እኔ ለጥያቄም ለአንዳንድ ነገር ነው የገባሁት። ተረጋጋ። ስለዚህ ኢየሱስ አምላክ ነው ብለህ ነው የምታምነው? እኔ እኮ አሁን የሆነ ነገር ላረጋግጥና ኢየሱስ አምላክ ነው ብለህ ታምናለህ ወይ? እስካሁን እኮ ፕሮቴስታንት ነኝ እያልኩ እኮ ነው እኮ በለዋ። ኢየሱስ አምላክ ነው፣ የጌቱ የጌታ ነው፣ መሐመድንም የፈጠረ ኢየሱስ ነው በል። ፕሮቴስታንቶች እንደሚሉት ስለማቅ አይደለም እንደዛ ሳይሆን አሁን ለምሳሌ እኔ አሁን ብሮ ኢየሱስ ሁሉን የፈጠረ መሐመድንም የፈጠረ ነው በል። አንተ ፕሮቴስታንት ነህ፣ ምን አስጨነቀ? እሺ ችግር የለም። የሆነ ነገር ልንገርህ እንደ ወንድም አንድ አዳምጠኛለህ። አትጨነቅ። አንተ ፕሮቴስታንት ስለሆንክ መሐመድንም የፈጠረ ኢየሱስ ነው በል። ችግር የለም። ይሄ ነገር ችግር የለውም። ምን አመጣው? እድሜ ልክ መዋሸት ማይሰለቻችሁ እኔ ቤት ትገባላችሁ፣ ተጠልዛችሁ፣ ተዋርዳችሁ፣ ሂምሌት ተደርጋችሁ ትወጣላችሁ። ዛሬ ደግሞ በፕሮቴስታንት ስም መጣ አራግፌ ለቃለሁ። አይደለም ይኸውልህ የጠየኩህን መልስ አትቀፍ። እሺ ምን አልገኘ? ችግር የለም። ኢየሱስ የጌቶች ጌታ የአማልክት አምላክ ነው። ሰው የመሐመድም አምላክ ነው በል። ስለ ፕሮቴስታንት እንደዚህ ስለማምን እንደዚህ በለኝ እያልከኝ አይደለ? እንደ ፕሮቴስታንትነት ኢየሱስ የመሐመድ አምላክ ነው በል። እኔ አሁን እዚህ ላይ ለምን እንደገባ ታውቃለህ? ይሄን አንተ ቆይ፣ ለምን እንደገባ አልጠየቅኩም። እኔ እንደ ፕሮቴስታንትነት አትጨነቅ። ኦኬ ፕሮቴስታንት ቆይ ሌላ ህምሌት ላድርገህ እንዴ? የትኛው ከፕሮቴስታንት የትኛው ሴክት ውስጥ ነው? እኔ አሁን ውይይት ማለት ነው። ውይይት ቆይ ንመር ፕሮቴስታንት ነህ አይደለ? አንተ አምላክ ማን ነው? እሱ አምላክ ማን ነው? ፕሮቴስታንት ማለት አሁን ለምሳሌ አምላኬ ኢየሱስ ክርስቶስ ነው ብሎ ያመነ ፋሚሊ ውስጥ ነው ተወልጄ ያደግኩት። አንተ ነው የጠየኩህ፣ እነሱ ሰዎችን አይደለም የጠየኩህ። አምላክ ማን ነው? አንተ ፕሮቴስታንት ነኝ ስላልክ አምላክ ማን ነው? እኛ እኮ አሁን ላይ የመጣን እኮ እውነትን ለመፈለግ ነው አይደለ እንዴ? ከሰሩ ነው በቃ አይሻልም? አይደለም እኔ እኮ ጥያቄ ለመጠየቅ ነው መጣው በስነ ስርዓት። የምሬን ነው የምለው። አንተ ሪስፔክት ታደርጋለህ እኮ በነገራችን ላይ አንዴ በቃ ክርስቲያን። ስለዚህ ጥፋት ምንድነው? እሱ ሙስሊም ነው እንዳለ አካውንት ፕሮፋይሉ ሙስሊም ነው። የምሬ ነው የምለው። እኔ በጣም ሪስፔክት አደርጋለሁ እናቴ። የምሬ ነው የምለው። እኔ ሙስሊም አይደለሁም። ማንን ነው የምታመልከው? አክሊ አሁን አንተ ስቶሪ ውስጥ ስለገባ አሁን አንተ ማንን ነው የምታመልከው? ሙስሊሞች ጓደኞች ምናምን እንደዚህ ስቶሪ ውስጥ ስለገባ ሙስሊም ምናምን ስለታየ ሙስሊማት ክርስቲያን ተወቀ እና ምን እንታዘዝ አሁን? እሺ እኔ አሁን ሊል የፈለኩት እንደዚህ እንትን ላይ ማለት ነው እነዚህ እየጠየቁ ያሉ ሙስሊሞችም ክርስቲያኖችም ማለት ነው እናንተም በሃይማኖት ዙሪያ የሚችሉት
እንትኖች ቢወያዩ ደስ ይለኛል ለማለት ነው የገባሁት እኔ እንደ አንድ ሰው ማለት ነው እንደ ሁማኒቲ የምናስበው ከሆነ ማለት ነው እንጂ አንተ እንደዚህ ነው የምትሉኝ ከሆነ ይሄ እንደዚህ እንዴት ያስካሂዳል? አቂዛ እኔ አንተ ሀሳብ ነው እንጂ ለማምጣት የመጣው እኔ አንተ ኡስታዝ ትሆን ሼክ ትሆን ፓስተር ትሆን አውቃለሁ አላውቅም። እኔ እናንተ አብረን ቁርስ በልተናል፣ አብረን ተመረመ አንተ አወቅም። ስለዚህ ማን ያውቃል ማን አያውቅም አናውቅም አውቃለሁ የሚል ይገባል ማለት ነው። ከዛ ይጠይቃል፣ ጥያቄ ካለው ይጠይቃል። በኋላ አለቀ። እሱ ልክ ነው። እኔም ለራሴን ሀሳብም ለማቅረብ ነው መጣሁት እንጂ እንደዚህ ለመባል አይደለም የመጣሁት። እኔ አሁን ለምሳሌ አኪዛ አንድ ጥፋት ምን እንደሆነ ታውቃለህ? ክርስቲያን ስትሆን በመጀመሪያ ክርስቲያን ማለት በራሱ ከእውነት ጋር የቆመ ማለት ነው፣ ሐሰትን የካደ ማለት ነው። ስለዚህ እንደ ክርስቲያን ከሆንክ አንተ በክርስቶስ አምላክነት ልትደራደር አይገባም። አንድ በል ሙሐመድን ሐሰተኛ አይደለም ብለህ የምታምን ከሆነ ክርስቲያን ልትሆን አትችልም። ምክንያቱም ሙሐመድ ተቃራኒ ስለሆነ ከክርስትና ጋር ኢየሱስ አምላክ አይደለም ብሎ የሚያምን ነው፣ ኢየሱስ አልተሰቀለም ብሎ የሚያምን ነው። ክርስቲያን ማለት ደግሞ በክርስቶስ ሞትና ትንሣኤ የሚያምን ነው። አንድ ሰው በክርስቶስ ሞትና ትንሣኤ ማያምን ክርስቶስን አምላክነት ማያምን ክርስቲያን ሊባል አይችልም። ሙሐመዳውያን ተከታይ ከሆነ ደግሞ የሙሐመድ ደግሞ ሌላ ነው የሚሆነው። ሁለቱ ተቃራኒ ስለሆኑ ማለት ነው አስተሳሰባቸው አስተምረው። እዚህ ላይ ደግሞ ጥያቄ አለኝ ፎይ ከግርታ ጋር እሺ። እኔ አሁን ለምሳሌ ከክርስቲያን እንትን ፋሚሊ ውስጥ ነው ወጣው አልኳኝ አይደል? አሁን ለምሳሌ ጥያቄ የሚሆኑብኝ ነገሮች አሉ። እዚህ ሚዲያም ደግሞ የጥያቄና የመልስ እንትን ነው አይደል? እሺ ምንድን ነው ጥያቄ? ስለ አሁን ጥያቄ ነው። አሁን ለምሳሌ ማምጣት ተፈለኩት ሐሳብ ለምን በእስልምና በክርስትና እንትን ያሉት እውቀት ያሉት ማለት ነው። አንተም ለምሳሌ የክርስትና እንትን ላይ እውቀት አለ አይደል? እና እኔ አንተንም አዳምጣለሁ በነገራችን ላይ በጣም ሪስፔክት አደርጋለሁ በነገራችን ላይ እና ኡስታዞችን አሁን ለምሳሌ የእስልምና እንትን የሚያስተምሩ እንትኖችን አቅርቤ ከነሱ ጋር ብትወያዩ እንዴት ነው ለማለት ፈልጌ ነው የገባሁት በነገራችን ላይ። ይገባሉ እኮ ኡስታዞችም እኮ ይገባሉ። ዛሬ አልገጠመም እንጂ ዛሬ ቶፒኩ ኦፌንሲቭ ስለሆነ አልገቡም። ይገባሉ ኡስታዞችም በደንብ የምትከታተል ከሆነ ብዙ ጊዜ ይገባሉ ኡስታዞች። እንደዚህ ነው እንጂ አሁን ለምሳሌ ስለ ክርስቲያን ስለሆንኩ ብቻ ደግሞ ሁሉም ነገር ተገልጾልኛል ብዬ እንትን ማለት አልችልም። ለምሳሌ ስለ ጥያቄ የሚሆነቡ ነገር አለ። እነሱ ጥያቄ ካለሽ ምን ላስተናግዳው? ጥያቄ አለ እሱ ችግር የለም። እኔ ጥያቄ ሌላ ነገር በሌላ ቀን እንትን አድርጌ እመጣለሁ። ችግር የለም። አንደኛው ነገር ሪስፔክት እንድትራጉልኝ ነው የምፈልገው። አብር ለብር የፈቀድከው ብለው መጠየቅ ያለባቸው ክርስቲያኖችን ሳይሆን ሙስሊሞችን ነው። ሶሪ አላህን ነው ማለት ነው። ክርስቲያኖች መጠየቅ የለባቸው፣ አላህ ነው መጠየቅ ያለበት። እሱ ፈቅዶ ድግምት እንዲሰራባቸው ካደረገ ለምን ክርስቲያኖች ይጠየቃሉ? ቶፊክ እንኳን ደህና መጣ። እንዴት ነው ቆያችሁ? ሰላም ነው? ሰላም ናችሁ? አለን። ሙስሊም ነው ናችሁ? ያነሳነው ሰምተዋል? ያነሳነው ሰምተዋል? ያነሳችሁት ሰምቻለሁኝ። አብዛኛው የሚበዛው በእናንተ ነው ብቻ እንደዛ አይነቱ። ለምንድን ነው ግን? ምንድን ነው? ድግምት ምናምን የሚበዛው የኛ ሀገር ላይ ያሉት ራሱ የሚያሰሩት በቄሶች ምናምን አንዳንድ ካሰራ የሚያሰራ አላህ ነው ፈቃዱ እያለ ነው። ወዳጃችን ፈቃዱ አላህ ነው። ፈቃዱ አላህ ነው።
ፈቃጁ አላህ ነው። ድግምት የሚሰሩት በአላህ ፍቃድ ነው እያለ ነው። ፈቅድላችኋል ነው እንዴት ነው? አብዛኛው ጊዜ እነዛ የሚሰሩት ፈቅድላችኋል ይለኛል እንዴ? ቁርአን አላህ እኔ ነኝ የምፈቅደው ድግምትን እያለ ነው። እናንተ ነው ያልኩኝ። ሰውየው ጤነኛማ ቁርአንን አየው አሳየው ወይ በአላህ ፍቃድ የሚለው ጠየቅኩ። እሺ ወደ ቁርአኑ እንሂድ። እሺ ችግር የለውም። ይኸውልህ እነርሱ አይደለም የሚለው በአላህ ፍቃድ ነገር ይማራሉ እንጂ ወደ ቁርአኑ ብንሄድ ማለት ነው። ወይ በማን ፍቃድ ነው የሚሰሩት? ይሄንን ድግምት ይማራሉ አለ እንጂ ለለፊጋ ፈቅዶ ነው የላከው አለ። ለፈተና ይልካል እኮ። ስለዚህ አላህ ነው ይሄን የሚሰራው ማለት ነው። እንድትፈተን ድግምት ያሰራባል። ለፈተና ነው የላካቸው አላህ Subhanahu Wa Ta'ala። አንብበው እሺ። እነርሱም ካልሆነ ለእነርሱ አንድንም ጎጂ አይደሉም ይላል። ስለዚህ በአላህ ፍቃድ ነው አይደል ድግምት የሚሰራብህ? የሚጎዳ ከጎዳ ሁሉም ነገር አላህ ፍቃድ ያስፈልጋል። አላህ ሳይፈቅድማ አንተም እኮ ማንንም ነገር ጊዜ አላህ ፍቃድ አለበት እኮ። ቅድም የሆነ ነገር ሆነናል የምትለው ራሱ እኮ የአምላክ ፍቃድ አለበት። እንደዛ ነው። ይሄ ድግምቱም የአላህ ፍቃድ ነው፣ አላህ ፈቅዶት ነው። ነገር ግን ስሩ የሚል ነገር ፍቃድ አይደለም ያለበት። ለፈተና እንዳመጣቸው ነው የሚናገረው። መልካም አላህ በሌላ ሶስት ሰዎችን ንብረት ሰጥቷቸው ግመል ላም ምናምን ሰጥቷቸው እንደፈተናቸው ይሄንም ፈተናቸው። መላከለይኮ ድግምት አሰርቶብህ ነው የሚፈትነው? ድግምት አሰርቶብህ ነው የሚፈትነው? ድግምት አሰርቶብህ ነው ከዛ በኋላ ይፈትንሃል? እስኪ ኔትወርክ ብቻ የኔን ያንተ መሰለኝ ይቆራረጣል። ድግምት አላህ አይደል ነው የኔም እየተቆራረጠብኝ ነው። አካውንቴውን ኔትወርኬውን አላውቅም። ያ ምንም ኖርማል አይደለም አክቹአሊ። የሆነ ነገር አለ። ሰማለው ቶፊክ ቤታችን ጥሩ አለ መሰለኝ ዛሬ። ያ እስኪ እኔም ቆይ እኔ እኮ ነው ወጥቼ ልግባ እያልኩኝ እኮ ነው። አይ እኔም እየተቸገርኩ ነው። ባይዘይ ከፊል ነው እየሰማሁት። ኦኬ ሰማላው ቶፊክ ትክክል ነው የሚሰማው። አሁን ጸጥታላ አይሰማም አሁን ለአንተ ይሰማል? መልካም። ድግምት የሰይጣን ውጤት ነው አይደለም? የሸይጣን ነው። ከእስልምና የሚያወጣ ነገር ነው። አንድ ሰው ድግምት ቢሰራ ከእስልምና ሻንጣውን ይዞ የሚያወጣ ነገር ነው። መልካም። የሸይጣን ውጤት ነው። ሰይጣን በአማኞች ላይ ስልጣንና ኃይል አለው። ሰይጣን አማኝን መጉዳት ይችላል። ሸይጣን እስኪ እንዴት አማኞችን መጉዳት ይችላል? ሰይጣን አለ ካልተጠበቅ እንደሚጎዳ አለ። ሲህር ድግምት ምናምን የሚቀሩ አያተል ኩርሲ ምናምን ያሉት አሉ። እሳቸው ከቀራ የምትጠበቅባቸው ሸይጣን ማይደርስባቸው እሳቸውን ሳትቀራ ሊደርስብህ ይችላል። የተጠበቀ ማን ነው? የተጠበቀ ማን ነው? በምን ከሸይጣን ማንም ከቀራ በሄድ ተጠበቃ ምንን ከቀራ አያተል ኩርሲ ቁል ሁወላሁ አሐድ የሚለው ቁርአን ቁል አዑዙ ቢረቢን ናስ ቁል አዑዙ ቢረቢል ፈለቅ የሚሉት አሉ በቁርአን ውስጥ ማለት ነው የሚቀሩት። ኦኬ ነብይ እነሱ ሳይቀራቸው ቀርቶ ነው ድግምት ያወጣበት። የማታ ዚክሮች አሉ።
ነብይ እነሱን መቅራት አቅቶት ነው ወይ ድግምት የተጫወተበት? እንደዛ አይነት ነው። አዎ እንደዛ ነው። ተዘናክ እንደዛ ነው እንጂ አንድ ሰው ልብ በሉ ያለንን ስሙ። ነብዩ ድግምት የተጫወተበት ለኛም ማስተማር ድረስ ነው። አዳም ምን ብዬ ጠየቅኩት? ነብይ አሁን አንተ ያልካቸውን የቁርአን ክፍሎች መቅራት አቅቶት ነው ወይ ድግምት የተጫወተበት? ስለ አዎ እንደዛ ነው። እነሱም ቢቀራ ኖሮ ድግምት አይነካውም። አንድ ሰው እኛን የሚቀራ ከሆነ ሱረት ፈለቅና ናስ ነው እነሱን የሚቀራ እንደውም አያተል ኩርሲን የሚቀራ ከሆነ ድግምት አይነካውም ማለት። ስለዚህ ነብዩ መፈወሻውን እንኳን አያውቅም ነበር ማለት ነው። ሴጣን ማስለቀቂያ ብሎ ለነሱ አስተምሮ ለራሱ ግን ሴጣን ተቆጣጥሮታል። በድግምት ስር ሆኖ ከ6 ወር እስከ 1 ዓመት ሙሉ አያውቅም። መፍትሄውን አያውቅም። መዳኛውን አያውቅም። መፍትሄ ብሎ ግን ለነሱ አስተምሯል። መፍትሄ ብሎ ለነሱ ያስተማራቸው ነብይ ራሱ ግን በዛ ቁጥጥር ውስጥ ነበረ። አጋንንት ይጫወትበት ነበረ። የአጋንንት ማባረሪያ ብሎ አስተምሯል። ደግሞ ተውፊቅ በሚያሳዝንና በሚያስገርም ሁኔታ ደግሞ ለኛ በሚያስገርም ለአንተ ግን በሚያሳዝን ሁኔታ አያተል ኩርሲን ቅሩ ሴጣን ይሸሻል ያላችሁ ሴጣን ራሱ ነው። ሴጣን ራሱ መሸሻውን እየቀራ አቡ ሁሬራን ያስተማረው ሴጣን ነው። ሴጣኑ ራሱ እንኳን ሊሸሽ አቡ ሁሬራን የነብይን ሰሃባ አንተ ምርጡ ሙስሊም ብለህ የምትማረው ሐዲስ በዋናነት በአንደኛነት ያስተላለፈውን ሴጣንን ማባረሪያ ብሎ ያስተማረው አቡ ሁሬራ ራሱ ማን ነው? ሴጣን ነው። አንድ የጠራሃቸውን ላፍርስብህ። ሁለተኛ ሁለቱን ሱራዎች ነብይ በድግምት ቁጥጥር ስር ሆኖ ይቀራቸው ነበረ ይላቸው ነበረ። በሚገርም ሁኔታ ግን ነብይ ብቻውን ከሚስቶቹ ሳይገናኝ የተገናኘ ይመስላል ነበረ። የወረዱት ራሱ በሱ ነው እኮ ነብይ ደግሞ ብቻውን ሱራዎች እኮ በሱ ነው ብቻውን በያዘው ጊዜ ነው መላእክት ብቻውን እንትን ይል ነበር ከሚስቶቹ ሳይገናኝ። እሱን ተውና እንደዛ ነው ያን ጊዜ ነው የወረደው። ብቻውን ከሚስቶቹ ሳይገናኝ ይል ነበር አይደለ? መልስልኝ። ከሚስቶቹ ሳይገናኝ ያን ሱራዎችን መቅራት ማለት ነው። ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር። መሰል መሰሉም አሲር ድግምት ግዛለ ድግምት ይመስልሃል። አንድ የምታውቀውን የምታረጋው አታውቀው ይመስላል። ስለዚህ ነብዩ ምንም የሚያደርገው ማያውቅ ነበር ማለት ነው። ለአንድ ዓመት ያህል ለአንድ ዓመት ያህል ነብዩ የሚያደርገውን አያውቅም። ሙቺ ዘብድ ነበር ማለት ነው። አንድ ሰው የሚያደርገውን አያውቅም ከተባለ እብድ ነው ማለት ነው። የሚያደርገውን ማያውቅን ሰው ተናግሮ አልተናገርኩም ሚል፣ ሳይናገር ተናግሬያለሁ ሚል፣ በልቶ አልበላሁም ሚል፣ ሳይበላ በልቻለሁ ሚል፣ ከሚስቶቹ ሳይገናኝ ተገናኝቻለሁ የሚል የሚያደርገውን የማያውቅን አካል እነሱ ለኔ መመሪያና መሪ የሚሆነኝ የአምላክን ቃል የሚያስተላልፍልኝ እንዴት ሃው የሚሰራውን የማያውቅ አካል የሚያደርገውን የማያውቅ አካል ለኔ እሱ መልካም ጸባይ ላይ ነው። ሱራ 68:4 እንደሚናገረው እሱም በመልካም መከተል ተከተለው 33:1 ላይ እሱ የሰጠህን ማናቸውንም ነገር ሳታቅማማ ሁሉንም ያዝ 4:65 ላይ እምነትም የለህም እሱ የሰጠህን ሳልተቀበልክ ድረስ እና ሳይገናኝ ተገናኝቻለሁ ያለኝንም ሊያስ እና የሚያደርገውን ማያውቀውንም የተናገረውን የቀጣጠፈው ከራሱ አንዳች አይናገርም ራእይ ከሆነ እንጂ 53:1-3 ወይም ራእይ ከአምላኩ እንጂ ከራሱ አንዳች አይናገርም የተባለው ለዓመት አካባቢ ከሚስቶቹ አይገናኝም፣ ግን ተገናኝቻለሁ እያለ ብቻውን እንትን ይል ነበረ።
ይህንን ሰውዬ እንዴት ነው የምትከተለው? ማለት በምን አይነት ሞራል ጀዝባ ምን አሳደበ? ሙግት እንጂ እንደውም እስኪ ከጎኔ ቁጭ በልና ነብይ እንዴት እንደሆነ እስቲ አስረዳኝ። እስኪ ቶፊክ ነበራት ኡስታዝ ነው አስታወስኩት። አረብኛ ስም የነበረው ነው። ስሙን ቀይሮ ነው አወቀዋል። ክርስቲያን እኔ በመጀመሪያ አላወኩትም ነበረ። ስሙን ቀይሮት ነው። ኤኒስ ማሜ እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ መልካም። መሐመድ በድግምት ቁጥጥር ስር ነበር አይደል? ወይ እኮ አንተ ዝም ብለህ የምትቀደደው ነገር እኮ ማስረጃ ያስፈልጋል። ሁሉም ነገር ዝም ብለህ በጥላቻ። መልካም እሺ፣ ትከፍታለህ ልንገርህ ወይንስ እንክፈትልህ? መርዝ መጥፋት አይደለም። እንክፈትልህ? ትከፍታለህ? ክፈት። ይኸውልህ ቀርቤያለሁ። ክርስቲያን አንዴ ክፈትልን። ቡሃሪ 50 ሶሪ እንትን አልኩት። አሃ ምንድን ነው አካውንቴ ማለት አልችልም። ለምንድን ነው እሱ እንትን የሚለው? እየነካ ነው ክርስቲያን። ኦኬ ወጣ እንደ ልጁ። ኦራይት እሺ፣ ቀጥል ክርስቲያን አንብበው አንዴ። ኦኬ እሺ፣ አንድ ጊዜሽ አይ ቲንክ 65 ላይ ማለት ነው መሰለኝ። ኦኬ ማርያም 67 65 ኦኬ እሺ፣ እየታያችሁ ከሆነ ላንብብላችሁ። ሳሂህ አል-ቡኻሪ 5765 ላይ ነው። አይሻ እንደተረከችው ማጂክ ወዝ ወርክድ ኦን አላህስ ሜሴንጀር፣ በአላህ መልእክተኛ ላይ ማጂክ ተሰርቶባቸው ድግምት አስማት ተሰርቶበት ነበር አለች። ሶ ሂ ዩዝድ ቱ ቲንክ ዛት ሂ ሃድ ሴክሹዋል ሪሌሽን ዊዝ ሂዝ ዋይፍስ፣ ከሚስቶቹ ጋር የተገናኘ ወይም ደግሞ ወሲብ ያደረገ ይመስለው ነበረ። while he actually had not ነገር ግን በእውነት ከሚስቶቹ ጋር ወሲብ አያደርግም ነበር ይላል። ሱፊያን እንደተናገረው ከሆነ that is the hardest kind of magic as it has such an effect፣ እንደዚህ አይነቱ ድግምት እጅግ በጣም ኃይለኛና ጉዳት የሚያስከትለው ነበረ ብሎ ይናገራል። ስለዚህ ድግምት ተሰርቶበት ከሚስቶቹ ሳይገናኝ ምን ያደርግ ነበረ? ወገን ምን ያደርግ ነበር? የተገናኘ እየመሰለው ወደ 1 ዓመት ያህል አካባቢ ብቻውን ይቃዥ ነበር ሰውየው። ሚስቶቹ ያልተገናኘንም ይላሉ፣ ተገናኝቻለሁ ይላል እሱ። ምን አይነት እንቅስቃሴ ነበር የሚያሳየው? ያደረገውን አያውቅም። ለ1 ዓመት አትሊስት እብድ እኮ ነው ማለት ነው። በቃ ይህንን እንዴት ትከተላላችሁ? እኛ ጋር ቢገኝ ይሄን እንደዚህ አይነት ጽሑፍ አስቡ። እኛ መጽሐፎች ውስጥ ቢገኝ እንደዚህ አይነት መቆሚያ መቀመጫ ሳጡን ነበረ። ስለዚህ ቁርአኑ ላይ ምን ይላል? በአላህ ፍቃድ እንጂ አንድንም አታደርጉም ይላል። አንድም። ስለዚህ ድግምት እንዲደረግ ያደረገው ማነው? ፈቃጁ አላህ ነው። ሰውየው ያበደ እንዲሆን የሚሰራውን እንዳያቅ እላው ላይ የዘር ፈሳሹን እንዲያፈስ ያደረገው ማነው? አላህ ነው። አላህ ወተዓላ እንዲተጫወተበት ቁርአን ላይ በጣም በሚገርም ሁኔታ ያላላ ፍቃድ በስተቀር ነው ምን ድግምት አይደረግም። ድግምት የሚያደርገው በአላህ ፍቃድ ነው። ድግምት አደራጊው በዚህ ምክንያት ነው። ሴጣን ደግሞ በአማኝ ላይ ስልጣን አነካም ይላል ቁርአን። ደግሞ መሐመድም ምን ብሎታል? 113 አንዴ ክፈትልኝ። ከቁጥር 1 ጀምራ ክፈተው፣ ችግር የለውም። ፕሪንስስ ቁርአን ሴጣን የምታባሩበት 113 ይመስለኛል። ሴጣን የምታባሩበት ምንድን ነው እሱ? ኦራይት በል በተፈልቃቂው ጌታ ኩስርዬ ይባላል።
ሀያተል ኩርሲ ይባላል። ሀያተል ኩርሲ ሱረቱል 255 ማለት ነው። እሱም አለ። የኛውም አንዱ ነው። ያ ሀያተል ኩርሲ ግን ለየት የሚያደርገው ምንድነው? ራሱ ሰይጣን ነው ያንን ጸሎት እንድታደርጉ ሐሳብ የሰጣችሁ። ሰይጣንን ማባረሪያ ብሎ የተናገረው ራሱ ሰይጣን ነው። ሀያተል ኩርሲን ከቀራችሁ ሰይጣን ይሸሻል ብሎ የተናገረው ራሱ ሰይጣን ነው የመከራችሁ። በጣም በሚያሳዝን ሁኔታ ሰይጣን መባረሪያውን ተናገረ። ምን ያህል አጭበርባሪ ሊያታልል እንደሚችል በዚህ ልክ ነው ያታለላቸው ሰይጣን። ዲያብሎስ አጋንንቶች ያታለሏቸው ሙስሊሞችን በጣም በሚያሳዝን ሁኔታ ይሄ ነው ምን ያህል እንደሸወዳቸው ማለት ነው። ሙሐመድ ምን አለ? እውነቱን ነው ሰይጣን ሀያተል ኩርሲን ስትቀሩ ሰይጣን ይሸሻል። ሰይጣን የነገራችሁ እውነቱን ነው ብሎ ተናግሯል ሙሐመድ ራሱ። እንደ እስልምና የሰይጣን ምስክርነት ተቀባይነት አለው። ራሱ እኮ ይቀራል። ሰይጣን ራሱ ቀርቶ ማለት ነው። ለምን እንደሚለይ ታውቃለህ? የምር ጌታን ይባላል ራሱ ሰይጣን ለምን እሱ በጣም ኃይለኛ ነው ብለው እንደሚያስቡ ታውቃለህ? ሰይጣን ራሱ ቀርቶ አላሁ ላ ኢላሀ ኢላ ሁወል ሐዩል ቀዩም ላ ተአኹዙ ሲለቱ ማለት ጥርሱ እንዲህ ክፍት ስለሆነ እኛ አሁን ሲለቱ ስንል ለምሳሌ ሲለቱ ነው አይደለ? ሰይጣን ደግሞ ምላሱንና እንዲህ አገናኝቶ ሲለቱ አይልም ችሎ። ስለዚህ ሰይጣንን ያስወድቃል ተብሎ ነው የሚታመነው። የምሬ ነው። እስቲ ጠይቁ ጌታን የምሬ ወይ ቀልድ አላውቅም። ሲህ የምትለዋን ሰይጣን ምላሱንና ጥርሱን አያነካካም ችሎ። ተዛሲለቱ ይላል ያመልጠዋል። ለዛ ነው ከባድ። አሁን ስተኙ ምናምን እንደዛ ቀሩ ነው የሚባለው ራሱ ያ ሲለቱ ችሎ እንደዛ አይልም። ስለዚህ ያመጣል ቢልስ ኖሮ ሲለቱ ቢል ኖሮ ሰይጣን ጥርሰ ፍንጭት ነው እንደሚስራ እንዳለችን። እሺ ቢለው ኖሮስ ምን ይፈጠር ነበር? ሰይጣን ራሱ ማንን ጥሎ ነው የሚወጣው? ከየት ነው የሚወጣው? አላሁ አለም። ሉክ ያውን ሰይጣን ማባረሪያ ነው። ምንድነውስ? በል በተፈልቃቂው ጎህ ጌታ ተጠበቃለሁ አይችለውም ማለት ነው። ከፈጠረ ፍጡር ሁሉ ክፋት ከሌሊትም ክፋት ባጨለመ ጊዜ እቺ ክፍል የወረደችው ምንድነው? ሙሐመድ ለሊት ላው ላይ የዘር ፈሳሹ ስለሚያፈስ ነው። ላው ላይ ለቅ ነበረ እና ከሚስቶቹ ተገናኘው እያለ እንትን ይላል ላው ላይ ለቃል። በቃ ሲጨንቀው ምን አለ? በል ከሌሊቱ ክፋት ተጠበቃለሁ በቃ አለ። መረረውና ማለት ነው። ሐዲስ እኮ አለ አይደል? በዚህ ላይ ራሱ እፎይ ሐዲስ አለ። ሰዎችን ማስተማር ጸሎት አስተምረን ይሉታል። ከስፐርሜ ክፋት ጠብቀኝ ብላችሁ ጸሎት አድርጉ አለ። ምክንያቱም እሱ ስቄት አለበት። ኧረ በስመ አብ አስባለሁ። አንድ ዓመት ያህል ከሚስት ሳትገናኝ አንድ ሚስት አለ፣ ሚስቶች አሉ። ከሚስቶቹ አይገናኝም፣ ግን ብቻውን እንትን ይላል። ያደረገውን ከናያውቅም። እንዴት ነው ይህንን ነብይ ብላችሁ የምትከተሉት? በምን መስፈርት ነው ይህንን ነብይ ብላችሁ የምትከተሉት? እኮ ሆስፒታል መወሰድ ነበረበት። እኔ አሁን በዚህ ዘመን ቢኖር ያሳዝነኛል። አሁን መሐመድ እኮ ያሳዝነኛል። መታከም ነበረበት። የሚሰራውን ማያውቅን አካል እናንተ ነብይ ብላችሁ እንዴት ነው የምትከተሉት? ማለት በዚህ ዘመን ቢኖር ኖሮ ሐኪም ቤት እንወስደው ነበር። ሊታዘንለት ሊረዳ የሚገባ ሰው ነበር። አህመድ እንኳን ላምጣ አህመድ ይሰማል። 6 ወርና 1 ዓመት ሙሉ ሲሰቃይ ግን እንዴት ምንም የመዳኛ መንገዱን እንኳን አላህ አልነገረውም። እንዲያው ጠብቀሃለሁ ብሎት ቃሉን አፈረሰ። የመዳኛ መንገዱን ሁላ 6 ወር ሙሉ አያውቅም ነበር ሙሐመድ። 1 ዓመት ወደ 1 ዓመትም ከፍ የሚያደርጉት አሉ። ኢማጂን 1 ዓመት በሙሉ ሙሐመድ ራሱን ወሲብ እያደረገ ነበር። 1 ዓመት በሙሉ ሙሐመድ ራሱን ወሲብ እያደረገ ነበር። ከራሱ ጋር እየተገናኘ ነበር። የተራሳሰ ጉልበት በጣም በሚገርም ሁኔታ ደግሞ ሙሐመድ የ30 ሰው የወሲብ ጉልበት አለው። ይጠቀማል እሱ ሁሉ ብቻውን ይጠቀማል። ግድግዳው ነው የሚፈርሰው፣ አልጋው ነው የሚሰበረው።
በዛ ላይ ድግምት ላይ ነው፣ የሰይጣን ቁጥጥር ነው። የሰይጣን ቁጥጥር ስር ስትሆን ደግሞ አይተህ ከሆነ እርኩስ መንፈስ የያዛቸውን ሰዎች ሙሉ ፓወራቸውን ነው የሚጠቀሙት። ሰይጣን ደግሞ እኮ ይጋራቸዋል። እንደ እስልምናው 55 55 ላይ ክፈተው እስኪ 55 56 ወይም 55 72 ቼክ አንድ ቼክ አድርገው እስኪ ሰይጣን ወሲብ እንደሚያደርጋቸው ያምናሉ። አባይ ደግሞ ያምነዋል። ቪዲዮዎቹ ካሉ ሜቢ ቃል ያዘጋጅልናል። ወንዶቹ ወንድሞቻችን ናቸው፣ ሴቶቹ እህቶቻችን ናቸው። ወሲብ ከጂኒዎች ጋር ከጋንንት ጋር ይደረጋል ብሎ አምኗል እሱ እና ሙሐመድ ወንድሞች እንዳሉ ካመነ ኦክ አንዴ እስኪ በውስጣቸውም ከበፊታቸው ባሎቻቸው የሚለው እንትን ነው፣ በቅንፍ የገባ ነው። በውስጣቸው ከነበሯቸው ሰውም ጂኒም ያልገረሰሳቸው አይናማዎች አሉላቸው። ስለዚህ ጂኒ ወሲብ የማድረግ አቅም አለው ማለት ነው። በውስጣቸው ከበፊታቸው ሰውም ጂኒም ያልገረሰሳቸው አይኖቻቸውን አሳጣሪዎች አለሉ። ስለዚህ ጂኒ ወሲብ ያደርጋል። ወሲብ እንደሚያደርግ ያልገረሰሷቸው ውጪስ ድንግል የሆኑ አሉ አሁን እያለን ነው። ሰው ወሲብ እንደሚያደርግ ይታወቃል። ሰውም ጂኒም ያልገረሰሰው ከተባለ ግን አስቀድሞ ሰውና ጂኒ ያልነካቸው አሉ ይደረጋሉ ነው። ከዛ በኋላ ጂኒም ሰውም ወሲብ ያደርጋቸዋል ነው ከዛ በኋላ። ስለዚህ መሐመድ ብቻው ወሲብ በሚያደርግበት ሰዓት አጋንንት ከሆነ የተቆጣጠረው ከአጋንንት ጋር ነበር ግንኙነት ሲያደርግ የነበረው። 1765 አንድ ይፈተው አጋንንቶ የነበሩ ሲጫወቱበት የነበሩት ማለት ነው። እነሱን ነበር ወሲብ ሲያደርግ የነበረው ማለት ነው። እህቶቼ ያላቸውን ከእነሱ ጋር ነበር ግንኙነቱ። ኦኬ ሉክ ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም ይለዋል። ማንን? ሰይጣንን ነው እያለ ያለው። በጣም ብዥታ ነው። ሰይጣንም አታለልን እንጂ ተስፋ ቃል ኪዳንን አይገባላቸውም አለ ከላይ። በባሮቼ ላይ ልብ በሉ፣ ባሮቼ በእነሱ ላይ ፈጽሞ ለአንተ ስልጣን የለህም። መጠጊያ በጌታ በቃ ሰው ምንም ስልጣን የለውም የተባለው አካል ሙሐመድን ብቻው ወሲብ ያስደርገው ነበረ። የሰራውን እንዳያውቅ ያደርገው ነበር። ሙሐመድን ከተጫወተበት ካዳ አንተ ምንድነው ተስፋ? ወዳጄ ምንድነው ተስፋ? ከድግምት የማዕድን አምላክ ምን ይሰራላል? ሙሐመድን እንዲጭውት ሲልበት በሰይጣን መፈተን ያለ ነው። ማንኛውም ሰው ሊፈተን ይችላል። መፈተን ያለ ነው። ልትፈተን ትችላለህ። ነገር ግን አመት ሙሉ ምሰራውን እስከማታ ድረስ ያውም ነብይ ሆነ ፕሮሰስ ነው ያደረገ። ፈተና ብቻ አይደለም፣ ፈተና ማድረግ አይደለም። ተቆጣጥሮት ምን ያደርገው ነበር? ይጫወትበት ነበር። አላህ ጠብቃለሁ ያለው አላህ አልጠበቀው። የሙሐመድ ድክመት ብቻ ሳይሆን አላህ ነው መጠበቅ አልቻለም። አንድ ወይንም ደግሞ አላህ የለም፣ ወይንም ደግሞ አላህ ከሰይጣን አቅመ ደካማ ነው። ቃሉን የሚጠብቅ ከሆነ አላህ እጠብቃለሁ ብሎ መጠበቅ ካልቻለ ሰይጣን በልጦታል ማለት ነው። ወይንም ደግሞ አላህ እጠብቃለሁ ብሎ ካልጠበቀው ቃሉን አጥፏል ማለት ነው። ወይንም ደግሞ አላህ ራሱን የላከበት ማለት ነው። ታዲያ ይህንን ሰውዬ እንዴት ነው ማምነው? እሺ ቀጥል። አሁን ጥያቄ ሙሐመድ ራሱን እንደዛ ከሚስቶቹ ጋር ሳያደርግ ያደረገ እንዲመስለው ያደረገው ማጂክ፣ የተደረገበት ማጂክ ምንድነው የሚያደርገው? ያስደስተዋል እንደዛ ሲያደርግ ወይስ ደግሞ ያስከፋል? ማጂኩ የተደረገው በአላህ ፈቃድ ከሆነ ሙሐመድ እንደዛ እያደረገ እየተደሰተ ነበር ወይስ አልነበረም? ይሄ ጥያቄ ነው። ምን ይላል ይሄኛው ሐዲስ? ምን ይላል? ይመልስልናል። አክቹአሊ አይሻ እንደተናገረችው ማጂክ was worked on the prophet አስማት በአላህ መልእክተኛ ላይ ተሰራ፣ በነብዩ ላይ so that he began to fancy that he was doing a thing which he has not actually doing ምን ይላል? ፋንታሳይዝ ማድረግ ጀመረ፣ መደሰት ጀመረ፣ ነገር ግን የምርም እያደረገ አልነበረም አለች።
ሲያደርግ የነበረው ምንድነው የሚለውን ነገር ለማየት የሚደሰትበትን ነገር ምንድን ነበር የሚለውን ነገር ለማወቅ ከሚስቶቹ ጋር ወሲብ ያደረገ እየመሰለው ይደሰት ነበር። ስለዚህ ድግምቱ የተደረገው በማን ነው? አንደኛ ድግምቱ የተደረገው በአላህ ፈቃድ ነው። በአላህ ፈቃድ ከሆነ አላህ ለ6 ወር ያክል ሙሐመድን ድግምት አስደርጎበት የማያደርገውን ነገር ያደረገ እንዲመስለው አድርጎታል ለ6 ወር ያክል። ወይስ ደግሞ ሰይጣን በቁጥጥር ስር አውሎ ሙሐመድን ለ6 ወር ያክል ሰይጣን እየተጫወተበት ነበር? ይሄንን ሙስሊሞች ይመልሱልን። የዚህ ሴራ ባለቤት ሰይጣን ነው ወይስ አላህ? ሚዩት ላይ ነው ወይ? ድግምቱ ሁለት ብቻ ነው። ሁለት ነገሮች አሉ። አይምን ህልም ሁለት ነገር አለ። አንድም የሚያስደስት አንድም የሚያስከፋ። የሚያስደስት ከሆነ ከአላህ ነው ብሏል። የሚያስከፋ ከሆነ ከሰይጣን ነው ብሏል። የሚያስከፋ ህልም ካያችሁ ቱ በል ወደ ግራ ጉዳት አያደርስባችሁም ብሏል። አላህ ሙሐመድ ይህንንም ቱ ማለት ረስቶት ነው የሰራውን እስከማ ድረስ ሚኒመም 6 ወር ያህል የተሰቃየው ወደ ግራ እንቱፍ ማለት ከብዶት ነው ሰይጣን ለማባረር ቱ ወደ ግራ ማለት። ኤኒዌይስ አህመድ ካሪና ሰማል ካሪና አህመድ ካሪና ማይካችሁን ክፍት አድርጋችሁ አውሩ። ከፍታችሁ ወይም ሌላ ሰው ማስገባት እንችላለን። እና እንዴት ነው ይሄንን ነብይ ነው ብላችሁ እንዴት ነው የምትከተሉት? እስቲ ያስረዱን። መቼም አዲሳችሁ ሲነበብ ስድብ ነው የሚመስላችሁ። እንግዲህ እኛ ፈረደብን እኮ ተሰቃየን፣ ወገን ተሰቃየን። እኛም ተሰቃየን እኮ እናንተን አዲስ በማንበብ ሼም እያያዘን ነው ወላ እና በ6 ወር ውስጥ እንዴት ምን አይነት እንቅስቃሴ ነበር ነብዩ የሚያሳየው? ሚስቶቹስ ቁጭ ብለው የሚያዩት ወይንስ ቆመው ነው የሚመለከቱት? እሱ እንደዛ አይነት እንቅስቃሴ ሲያሳይ ኢማጂን 6 ወር ሙሉ 11 ሚስቶች አሉት ሙሐመድ። 6 ወር ሙሉ ሚስቶቹን አልተገናኛቸው። 6 ወር ሙሉ ሚስቶቹን አልተገናኛቸው። ቆይ እፎይ ሉክ ተመልከቱ። ሙሐመድ ሚስቶቹን ማየት አልፈልግም። ሉክ ይለኛል ራዝንጀር ሙሐመድ ሚስቶቹን ሌሊቱን ሙሉ በአንድ ይዞራቸው ነበር የሚል ሐዲስ አለ። ሌሊቱን ሙሉ ይዞራቸው ነበር። ስለዚህ ሚስቶቹ ጋር ደርሶ ይመለሳል። ነገር ግን ሚስቶቹን ያረጋቸው ይመስላቸዋል። እሱ ግን እያረጋቸው አልነበረ። 6 ወር ሙሉ ከሚስቶቹ ጋር አልተገናኘም። አስራ አንድ ሚስቶቹን እንትን አላቸው የሚለውን እኮ አልተገናኘውም ብለው ሸምጥጠዋል። እና በቃ ወደው አይደለም እችን እዛው ነው በቃ እኛ የምንስማማላቸው እንዳሉት ፎር ሴክ ኦፍ አርጉመንት ለነሱ ብለን እንስማማና አዎ አልተገናኘም። ለምን ድግምት የተሰርቶበት የተገናኘ ይመስላችኋል? ግን አልተገናኘም። ውጭ ግን ሌላ ትምህርት ማስተማር አትችሉም። በቃ ሙሐመድ አንሻን ያንተ ርዕሱልን ሙሐመድ ነው መሰረታችሁ። ይንቆሮ ነህ እንደ ትገርማለህ። አላህ ምን ብሎ ይሳደብ ነበር? ግን ሙሐመድ ጉዳይ የላችሁም። አንተ ታደናቁራለህ ወለ ክርስቲያኖችን ራሱ አታስተምርም። አንተ ትሳደባለህ፣ እዛ እየተማሩ እነሱ ይሰልማሉ። እሺ አሁን አስተምረና ለምን እንደምታስገቡት አይገባኝም። ይሄ ልጅ ደጋግማችሁ ምንም ያውቀው ነገር የለም። ገብቶ እየየነበር ትምህርት የላችሁም፣ ርዕስ የላችሁም። ሙሐመዶች ሙሐመድን አፈርክበት፣ ተሸማቀቅበት፣ ሸመመህ ዞት የመጣው
አንተ ግን የመጨረሻ ዲንቆሮ ነው። ከዚህ ውጭ የማይሸምም ሌላ ታስተምር። እሺ ቀጥል። አሁን ካላፈርክበት መሐመድ ነብይ ወዱ አንተ ግን ስለ መሐመድ ሁሌ በገባት ቁጥር ስለ መሐመድ ነው የምታወራው። አንድ መሐመድ የፊዳክ ዋቢ ወደ ዋሚ የምትሉት ሌላ ሰው አንተ ስለ ክርስትና አታስተምርም። ስለ መሐመድ ሁሌ ዲንቆሮ መስጊድ ላይ 24 ሰዓት እየየ የምትሉበት አይደል? መስጊድ በሄዳችሁ ቁጥር ስም እያለንኛ ግን አንተ ርዕስ ሌላ ርዕስ ይዘህ አውራ። እሺ ቀጥል። አሁን ቀጥል። ማጂክ በአማኞች ላይ ይሰራል አይሰራም? መሐመድ አንሻ ከዚህ ውጭ ሲጀምር ማስተማር ስለማትችል ይሰማል። አንዴ በመሐመድ ላይ ድግምት ያሰራበት አላህ ነው ወይስ ሰይጣን ነው? እኛ ክርስቲያን ነው፣ ሙስሊም ድግምት አይደግምም። ኦኬ፣ ስለዚህ አላህ ነው ያሰራበት ወይስ ሰይጣን ነው ያሰራበት? ተዋከረዘ ምንም ያውቀው ነገር የለም። በተቻለ መጠን አትስገባው ይልሽ የየ ነው ገብቶ የሚለው ሁሌም ማለት ነው። ኢምራን ኬቪ ኢምራን ና ተመለስ። ፖዛቶን አብዱራህማን ሰላም እንኳን ደህና መጣህ። እንደው ግን እፎይ ግን ከመሐመድ ውጭ አታውቅም እንዴ ነው? እንደው ቅዱሳን ስትባሉ እንደው በቃ የውሸት ነው። ከብዷችኋል ዛሬ ቶፒኩ ማለት ነው። ከብዷችኋል ዛሬ ማለት ነው። ሲከብዳችሁ በደንብ አውቃለሁኝ። መይለቅ ገሰረጋችሁ ገባ ብዬ ስራጥናችሁ ስር ይገባኛል። ሶስት ወንድ ልጅ እያመለክኛ እንደ አንተ ወንድ ልጅ አናመልክም እኮ። ችግር የለውም። ወደ ቶፒኩ ለመውጣት ነው። አንድ ብደ የሰጠህን ሰው አስተምሮ እዛህ እየተከተልክ ስለሆነ እሱን ላሳየ ነው። መሐመድ ድግም ተሰርቶበት ለአንድ ዓመት ቆይ አብዱሬ ፎር ሴክ ኦፍ አርጉመንት በዚህ ልጅ አይምሮ ራሱ አንድ እብድ የነገራችሁን ከመከተል እንደ ሶስት ሰዎች መከተል የተሻለ ነው። ለምስክርም ሶስት ሰው መከተል የተሻለ ይሆናል አንድ እብድ ከመከተል። እኔስ መሐመድ ድግምት ተሰርቶበት የሚሰራውን አያውቅም ነበር። ምን ችግር አለው ቢሰራበት? አላመለከም። ቢሰራበት ችግር የለውም። ድግምት በተሰራበት ወቅት ላይ ምን ነበር የሚያደርገው? ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር ይላል። ምን ማለት ነው? ያላደረገውን ያደረገ ይመስለው ነበር ይላል። ምን ማለት ነው? ለምሳሌ እንደሱ አይልም። ያው ዋሪያም 7:65 narrated አይሻ እንደተረከችው magic was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not. አይሻ እንደተረከችው እንዲህ ትላለች። ነብዩ ላይ ድግምት ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ ይመስለው ነበር ትላለች። አይሻ ዋሽታ ነው? የእኮ ኃጢአት የለውም። ከአንተ ወንድ ልጅ ማምለክ ይሻላል። ወንድ ልጅ አታምልኩ። አይ አብዱሬ ተረጋጋ። ስለዚህ ነብይ በድግምት ቁጥጥር ስር ሆኖ ያላደረገውን ያደረገ የሚመስለው፣ ያልተናገረውን የተናገረ የሚመስለው፣ ያልሰራውን የሰራ የሚመስለው ነው አይደለ? እግዚአብሔር ለማን ነበር የሚሰግደው? ያልሰራውን የሰራ የሚመስለው ነው አይደል? ነብይ ወሬኛ እብድ ለምን ትከተላለህ? ከዚህ ሁሉ መሳቀቅ እብድ ነው። በቃ እኮ አንድ እብድን እንዴት ይከተላል ሰው? እብድ እንዴት ትከተላላችሁ? እብድ ማለት ምን ማለት ነው? ያላደረገውን አድርጌያለሁ ብሎ የሚደርቅ ነው። ሄደህ አንድን ሴት አድርጌሻለሁኝ አንተ ምን አባ ነው እያልክ ያለው? በጥፊ ነው የምትለው። ተዘርከስም ሁሉ ትችላለህ። ይኸው አይሻ ነች ያለችው። ሳይገናኘን ተገናኘን ትላለች። ሳይገናኘን ተገናኝቻችኋለሁ ይለናል። ይሄ እብድ እኮ ነው። መንገድ ላይ ስትሄድ አስበዋል? አንድ ሴት እንደዚህ አይነት ነገር ብትባል ይሄ ሰውዬ የሰጠህን አስተምሮ እንዴት ትቀበላለህ?
ያላደረገውን ያደረገ ይመስለው ያላዘዘውን አዝዣለሁ የሚል ያልሰራውን ሰርቻለሁ የሚል ደግሞም ከራሱ አንዳች አይናገርም ራእይ እንጂ ከተባለ አላህ ነው እንደዚህ እያለ ያለው ማለት ነው። ከራሱ ምንም አይናገርም ተብሎ የሚታመነው ሙሐመድ